ወንድሞቼ ካልተቀየሙኝ አዲስ አበባ ያሉ ምድር የራሷ ታሪክ ሰርታለች። ታሪኳን ግን ዘግቦ ሰድሮ እኔ የምናገረውን በትክክል ገብቷቸው እየከወኑ ያሉት የአፋር ወንድሞቼ ናቸው። እንግዲህ የኔ የጆ ሄሪቴጅ ሀብት ዝቅ ብሎ የእነሱ ከፍ አድርገው ኢንሲደንትሊ ነው። የእናንተ መንግስት እንግዲህ አልጠየቀም። እኛ ምን እናድርግ? ካልጠየቀ አልጠየቀም ነው፣ አይመዘገብም። ሳየው ደነገጥኩ። አይናቸውን እንደከፈቱን አፍጠው ለምን መጡ ብትለኝ ትንሽ እኔ ውስጥ ቢቀር ነው የሚሻለው። እሱ ግን ጆይን ለማድረግ ለሚፈልጉ ወጣቶች ባጭሩ ምን ትመክራቸዋለህ? አዎ እዚህ ላይ እኔ ኤክስፔክት አላረኩም አሁን እንደዚህ ትላለህ። ስለዚህ አሁን እንደ አንድ ጂኦ ቱሪዝምን እንደሚያስጎበኝ ባለሙያ ካልቸር፣ ኔቸር ራሱ ደግሞ የስነ ምድር ምንለው የጂኦሎጂን ካልቸር፣ ኔቸር፣ ታሪክ፣ ታሪክ፣ ባህል፣ ተፈጥሮ ብለናል። በኋላ ግን እነዚህን ሁሉ የያዘ የቱሪዝም ዘርፍ ነው። ከሌላው የቱሪዝም ከኔቸር ከታሪክ ሞስት ኮመን ከሆኑት ይሄኛው ያልተለመደ ነው። ምንድነው የሚለየው? በጣም ጥሩ ጥያቄ ነው። ይሄ ጥያቄ ዩኔስኮም ራሱ ይሄን ዲዚግኔሽን ሲያካሄድ ይሄንን የመመዝገብ ሁኔታ በሶስተኛ ደረጃ ሲያመጣውና እንደ አዲስ በዓለም አቀፍ ደረጃ ምዝገባ ሲጀምር የተነሳበት ትልቅ ጥያቄ ነው። ለምንድን ነው በዛው የጂኦ ፓርኩም ወደዛው የሚነሳ ግሎባል ጂኦ ፓርክ በዩኔስኮ የግሎባል ጂኦ ፓርክ ላይ እንዲመዘገብ እንግዲህ አንተም ጥረት እያረክ ጥረት ብቻ ሳይሆን ከፍተኛውን ድርሻ ከፍተኛውን ሚና ምናልባትም አገርንም ጭምር ወክለ ግንባር ቀደም ሆነ ያረክ ያለው ተጋድሎ አለ። ያው ሲሳካ ቀላል ይመስላል፣ ግን ሂደቱ በጣም ቢሮክራሲው እጅግ በጣም ከባድ እንደሆነ አውቃለሁ። ሰማው ሰለማቅ እንደ ወዳጅም መስራው ስራ ከምናቀው በላይ ስለሸለማችሁኝም እና የእናንተ ማህበር ሸልሞኛል፣ ሪኮግናይዝ አድርጎኛል። ማተም አግኝተሃል መስራው በተለይ በጂኦ ቱሪዝሙ ብቸኛም ነህ ደግሞ እስካሁን ነው ብቸኛም ነህ እስካሁን ጀማሪም ፓዮነር ነህ። እንግዲህ የአቅኝነት ሚናም አለው። እሱን ሁሉ እንጫወታለን። ጂኦ ቱሪዝም ከማለቴ በፊት ጂኦ ሳይት፣ ጂኦ ሄሪቴጅ፣ ጂኦ ኮንሰርቬሽን፣ ጂኦ ፓርክ ከዛ በኋላ መጨረሻ ነው ጂኦ ቱሪዝም የሚመጣው። ጂኦ ቱሪዝም ኢትስ ዘ ላስት ኢንድ። ዋናዎቹ ሳይቶቹ ናቸው። ዋናው ሀብቱ አለ ወይ ነው። ልክ ወርቅ አለ ወይ አንድ ሀገር ብለህ እንደምትጠይቀው ወርቅ ሳይኖር ወደ ወርቅ ማውጣት ውስጥ አትገባም። መጀመሪያ ወርቅ መኖሩን ቴስት አድርገህ እዚህ ጋር ወርቅ አለ ሲባል ማሽነሪን አምጥተህ መቆፈር ትጀምራለህ። ትክክል። ያንን ወርቅ አንተ ወይም የኛ ትውልድ አይደለም ያስቀመጠው እዛ ቦታ ላይ ሚሊዮን ዓመታት በፊት በጂኦሎጂካል ፕሮሰስ የተቀመጠ ዲፖዚት ያደረገ የተከማቸ ወርቅ ዲፖዚት ነው። ዲፖዚት በነገራችን ላይ ወደ ኮመርሻል ስትወስደው የሚመጣ ቋንቋ ነው ዲፖዚት የምትለው። ስለዚህ ያ ዲፖዚት መኖሩን ለማረጋገጥ ጥናቶች ያስፈልጋሉ። የጂኦ ሄሪቴጅ ጥናት ግን ግልጽና ግልጽ ነው። በተለይ በጂኦሎጂ ዓለም ውስጥ የምታልፍ ከሆነ በስነ ምድር ጥናት ውስጥ የምታልፍ ከሆነ ይሄን ነገር መገንዘብ ግድ ይልሃል። ስለዚህ ዩኔስኮም ያደረገው በተባበሩት የጂኦ ሳይንስ አጥኞች በስነ ምድር ጥናት ውስጥ ያለፉ ሰዎች የሰው ልጅ የሚያየው እሱ የሰራውን ብቻ ሳይሆን ወይም ደግሞ ባዮስፌር የምንለው እንግዲህ ቅድም እንዳልኩ የዓለም አቀፍ ቅርሶች ምዝገባ፣ የዓለም አቀፍ ባዮስፌሮች ምዝገባ። ይሄ ባዮስፌር ለምሳሌ ጣና፣ ለምሳሌ ከፍቾ ከፋ፣ የከፋ ደን፣ የከፋ ቡና፣ የከፋ እንደዚህ የሚባሉ 5 ባዮስፌሮች ተመዝግበውልናል። ኢንክሉዲንግ የአልፓይን ፎሬስትን ጨምሮ የባሌ ማውንቴን አልፓይን የአፍሪካ ትልቁ የአልፓይን ሪጅን ነው ተብሎ የሚታሰበው። ይሄን ሁሉ ያካትትና መጨረሻ ትዝ ሲላቸው ለካ ምድር አለች። ምድር ግን ብቻዋን አይደለች። ቅድም ከጠየቀኝ ሰው ጋር ያጻፈችው ታሪክ አለ፣ እሱ መመዝገብ አለበት። ይሄ ጥሩ ቋንቋ ነው። ቅድም ኦፍ ሪከርድ እየተጫወትን ነበርና አንተ ያልከው ነው። ምድር የራሷ ታሪክ ሰርታለች። ታሪኳን ግን ዘግቦ ሰድሮ ለመጪው ትውልድ የሚያስተላልፍ ኮንሰርቬሽን ጂኦ ኮንሰርቬሽን የምንለው ነው። ራስ ደግሞ እንደ ቅርስ አንድ ሀገር እንደ ቅርስ የምታየው መሆን አለበት የሚሉ ጽንሰ ሐሳቦችን ማፍለቅ ተጀመረ፣ መመራመር ተጀመረ። በኋላ እንደውም እንደ
እንደ ፍልስፍና ሁሉ ተያዘ። ጂኦ ፓርክ፣ ጂኦ ቱሪዝም፣ ጂኦ ሄሪቴጅ፣ ጂኦ ሳይት፣ ጂኦ ኮንሰርቬሽን የሚሉ ከመሬት ጋርና ከመሬት ጋር ብቻ የተገናኙ ሀሳቦች ሲቀነቀኑ ከዛሬ 20 ዓመት 25 ዓመት ጀምሮ እኛም ጋር ደረሰ ማለት ነው። እንግዲህ ዋና ጽንሰ ሀሳቡ የስነ ምድር ቅርስ ነው። ልክ የላሊበላን እንደ ዓለም ቅርስነት ለመዘግበው ግሎባል ጂኦ ፓርክ ተቋቁሞ እነዚህን ቅርሶች ማስተዳደር አለብን ነው። ጂኦ ፓርክ የማስተዳደር ስሜት ሲኖረው ወደ ጂኦ ፓርክነት ተቀየረ ማለት ነው። ለምሳሌ የአዋሽ ብሔራዊ ፓርክን አዋሽ ብሔራዊ ፓርክ ተብሎ ከመቋቋሙ በፊትም እኮ እንስሳት አሉ። ላይክዋይዝ በተመሳሳይ ሁኔታ አፋር ከ1 ሚሊዮን ቢያንስ 1 ሚሊዮን ዓመት በፊት እንደዚሁ አይነት አክቲቪቲ ነበረው። 1 ሚሊዮን ዓመት ሙሉ ግን ሳይመዘገብ ወይም ማንም ቁብ ሳይሰጠው ቆይቶ እንደው የሰው ልጅ ስልጣኔ ከጀመረበት እንኳን ብናየው በ1967 ነው ራሱ ኤርታሌ እና ዳሉል በኦፊሻሊ በዓለም ደረጃ የታወቁት። በ1905 ግን ፈንድቷል። በ1887 እንደዚሁ ፈንድቶ ትልቅ ጉድጓድ ሰርቷል። ብዙ የፈሰሱ ማስረጃዎችም ኤርታሌ ስንሄድ የምናያቸው ናቸው። እነዛ ሪከርድ ሳይደረጉ አለፉ። ብዙ ጂኦሎጂካል አክቲቪቲስ ለሰው ልጅ እውቀት ሊጠቅሙ የሚችሉ ስለ ስነ ምድር ስናጠና ክፍተት የነበረ ግን ደግሞ ይሄንን ብናጠና ክፍተቱ ሊሞላልን የሚችል እውቀት ልናገኝበት የምንችለው ብዙ ፔፐሮች ሊሰሩበት የሚችል ብዙ ሳይንሶች ሊረቁበት ለሚቀጥለው ትውልድ አስተላልፈን ምናልፈው ሳይንሶች ሊሰራ ሲገባው ባለማወቅ ሳይመዘገብ ቀረ። አንተና እኔ እዚህ ቁጭ ብለን አሁን ኤርታሌ ምን እየተካሄደ እንደሆነ፣ ዳሉል ምን እየተካሄደ እንደሆነ፣ አፍዴራ ላይ ምን እየተካሄደ እንደሆነ የምናውቀው ነገር የለም። በዚህ በሰለጠነ ዘመን መሆን ያለበት ግን እንደዛ አልነበረም። ስለዚህ ይህንን አይነት ችግሮች ለመቅረፍ ሳይመዘገቡ የሚያልፉ በዚህ በሰለጠነ ዘመን ሳይመዘገቡ የሚያልፉ ሳይታወቁ የሚያልፉ ሳንንከባከባቸው የሚያልፉ ምድራችን ጸጋዎችን እንደዛ ብለው ነው የሚሻለው ቅርሶችን፣ ጸጋዎችን፣ በረከቶችን፣ ክስተቶችን ታንኪዩ ለመመዝገብ ዩኔስኮ ውስጥ ያሉ ጂኦሳይንቲስትስ ነቁ። ለማስመዝገብ ሌላ ሶስተኛ ዲዚግኔሽን እንጀምር አሉ። ቅድም እንዳልኩ የዓለም ቅርስነት የሚመዘገብበት አለ፣ ባዮስፌርስ የሚመዘገቡበት አለ። ይሄን ብቻ ነው መዘገብ ብሎ ዘግቶ ነበር ዩኔስኮ። አይ አይደለም ጂኦ ፓርክ ብለህ ሌላ ሶስተኛ የምዝገባ ሴክሽን መክፈት አለብህ አሉት። ብዙ ክርክር አስነሳ። 5 ዓመት 6 ዓመት 10 ዓመት ፈጀ። መጨረሻ ግን በ2015 አካባቢ የዛሬ 10 ዓመት ቪዚብል ሆነ፣ ይመዝገብ ተባለ። በኋላ ክራይቴሪያዎች ወጡ። ተደርጎ የማያውቅ ዩኔስኮ ከሚያወጣቸው ክራይቴሪያዎች በጣም የረቀቀ እንደውም ብሎክ የሚያደርግ የሚዘጋ ዲስከሬጅ የሚያደርግ ግን ደግሞ እውነተኛ የሆነ በቃ ከመዘገብን አሁን ሶስተኛ ነው። መስፈርቱን ከፍ አደረገው ማለት ነው። በጣም ከፍ አደረገው። እንግዳው መሬትን ብቻ አይደለም የምንመዘገበው፣ መሬት ላይ ያለውንም ተፈጥሮ ነው የምንመዘገበው። ባዮስፌር አጠገቡ ካለ ባዮስፌሩም አብሮ እዚህ እርዳታ ያደርጋል። ይሄ ምድር ነው ይሄን ባዮስፌር የፈጠረው። ኤኮሲስተሙ ነው ይሄንን ባዮስፌር የፈጠረው። ይሄን ካልቸር እኮ እንዲህ ያደረገው እንዲህ አይነት ምድር ላይ የሰው ልጅ ስለኖረ ነው። ለምሳሌ ቻይና የሚኖር አንድ ግዛት ውስጥ ያለ ጂኦ ፓርክነት የሚመዘገብ ስነ ምድርና ቡታጅራ ያለ የስነ ምድር ሁኔታ አንድ አይደለም። እሺ መጀመሪያ ክራይቴሪያውን ስናወጣ ጂኦ ስለሆነ ምድር ስለሆነ ኢንተርናሽናል ጂኦሎጂካል ሲግኒፊካንስ ያለው ለጥናት፣ ለምርምር፣ ለጽሁፍ፣ ለተማሪዎች እና ለጎብኚዎች እሱ አገር የሌለ ነገር ጂኦሎጂካሊ ምን ታሳየዋለህ? አባይ ቤዝል ላይ አቁመህ ስለ አባይ ስትራታ ስታስረዳው አይቶት የማያውቅ መሆን አለበት እንጂ ጎረቤቱ ወይም ደግሞ እዛው አገሩ አውሮፓ፣ አሜሪካ ያለ ነገር ብታሳይ እኔም ጋለ ብሎ ለፍለፍ ይልሃል። አቁመህ ስታሳየው ያን ጂኦ ሳይት አቁመህ ስታሳየው መሆን ያለበት ነገር ምንድነው?
ያ በዓለም አቀፍ ደረጃ በሳይንስ የተረጋገጠ ጥናት የተደረገለትና አንተ ደግሞ ጎብኚውን አሜዝ ልታደርገው ልታስደንቀው የሚገባ ስቶሪ መንገር አለብህ። ጂኦሎጂካል ስቶሪ መንገር አለብህ። ናሬሽን መኖር አለበት። ያ ናሬሽን በሳይንስ የተረጋገጠ ነው። እንደዚህ አይነት መልክዓ ምድር አለ ልትለው አትችልም። ስለዚህ ጂኦ ሳይንቲስት ያስፈልጋል ማለት ነው። እዚህ ላይ ነው እንግዲህ ትንሽ ከበድ የሚለው ጉዳዩ። አስጎብኚ መሆንና የጂኦ ቱሪዝም አስጎብኚ መሆን እዚህ ላይ ነው ልዩነቱ። ቤዚክ የሆኑ የስነ ምድር እውቀቶች ያስፈልጋሉ። ምድራችን እንዴት ተፈጠረች? ለምንድን ነው ሲግኒፊካንት ቫልዩ ያለው? ይሄ በዓለም አቀፍ ደረጃ ጂኦሎጂካል ሲግኒፊካንስ ያለው ጂኦሎጂካሊ በዓለም አቀፍ ደረጃ የስነ ምድር ልዩነት ሊያመጣ የሚችል ነው ብሎ የመጀመሪያውን ክራይቴሪያ ያስቀመጠ። እሺ ልዩነት ካመጣ እዚህ ልዩ የሆነ ምድር ላይ የሚኖረው ማህበረሰብ ደግሞ ከዚህ ካለው የስነ ምድር ቅርስ ምን ይጠቀማል? በማስጎብኘት ይጠቀማል። ሰስተናቢሊቲ ኮንሰፕት ይገባ ማለት ነው። በተለይ በጣም ጥሩ የቱሪዝም ሲነሳ ብዙ ጊዜ የማህበረሰብ ተኮር ማህበረሰብ ኮሚኒቲ ቤዝድ ቱሪዝም መሆን አለበት፣ ሰስተናብል መሆን አለበት፣ ኮንሰርቭ መሆን አለበት፣ ፕሪዘርቭድ መሆን አለበት የሚሉ ሀሳቦች በጣም አሉ። ኤግዛክትሊ እነዚህ ፍልስፍናዎች ገቡ። ስለዚህ ምንድነው የተደረገው መጨረሻ ላይ? በቃ ጂኦ ፓርክ ልንመዘግብለት የሚገባ ማንኛውም ሳይት ጂኦሎጂ የመጀመሪያው መስፈርቱ ሆኖ ብቻውን ግን ሊያገለግል አይገባም። አጠገቡ ብዙ ጎረቤቶች ሊኖሩት ይገባል። በጣም ብዙ ጎረቤቶች ያንን ሳይት ሊያስብል የሚችል መንፈስና ህይወት ያለው ህይወት የሚዘራ ስታስጎበኘውም ሳይንቲስት ሆነ ስትመራመርበትም ለካ ምድርና ሰው ሳይንስና ምድርና ሰው የሚሉ የጋርዮሽ የሆነ የጋራ የሆነ የሚያስተሳስራቸው እሳቤ መኖር አለበት። እሳቤ ብቻ ሳይሆን በምድር ላይ የዋለ ፕራክቲስ ማህበረሰቡ ተምሮ አይደለም ተራቆ አይደለም። በተፈጥሮ ከዛ ምድር ያገኘው ጥቅም ምንድን ነው? ያ ምድርን በመጠቀም ምን አፈራ? እየኖረበት ነው ወይ? ለምሳሌ ዳሉልን ስንመዘገብ የዳሉል በጣም ኤክስቴንሲቭ የሆነ ከ400 ስኩዌር ኪሎ ሜትር በላይ የጨው አለት ሜዳ አለ አይደለም? የሶልት ፊልድ የምንለው ያ ሶልት ፊልድ ጂኦሎጂካሊ የተሰራበት ረቂቅ የሆነ ምርምር አለው። እኛም በጥናት ያረጋገጥ ነው። በጣም ብዙ ጽሁፎች የተጻፉበት እንዴት ተሰራ፣ የጨው ክምር እንዴት ተከማቸ፣ በስንት ዓመት ውስጥ ተከማቸ፣ እንዴት ተከማቸ የሚሉ ቴክቶኒካሊ የሆኑ ጂኦሎጂካሊ የሆኑ ቮልካኖሎጂካሊ የሆኑ ሪዝንስ አሉት በሳይንስ። እሺ እዛ ምድር ላይ ሰው ይኖራል? ከ125 ሜትር በታች ከባህር ጠለል በላይ እየኖረ ሰው አለ ወይ? ኦኬ ሰውን ተው፣ የስነ ፍጥረት አለው ወይ? እዛ አካባቢ ህይወት ያለው ነገርስ አለ ወይ? ወደ ባዮሎጂ ወደ ማይክሮ ኦርጋኒዝምስ ምናምን ይገባል፣ የረቀቀ ይሆናል። ሰው አለ ወይ ሲባል እንዴ ከሰውም እንግዳው 2000 ዘመን 3000 ዘመን ያስቆጠረ የጨውን ግግር በመፍለጥ በማውጣት ለተቀረው የኢትዮጵያ ክፍል የሚያሰራጭ ገበሬ አለ፣ ነዋሪ አለ፣ ኢትዮጵያዊ አለ። ይሄ ትሬንድ ደግሞ 3000 ዘመን የኢኮኖሚክ ቤኔፊቱ መጣ ማለት ነው። አንዱ ጥያቄው የማህበረሰብ ተጠቃሚነት ኤግዛክትሊ የትሪፕል ቦተም ላይ የሚባለው የፕላኔት የፒፕል የፕሮፊት የሚባለው ወይም ኢኮኖሚ የሚባለው ኮንሰፕት ጋር እንደውም ፕላኔት ካልከኝ ፕላኔት እርዛችንን ሂስትሪ አልመዘገብንም ብለሃል። እውነት ነው። አንዱ መለኪያችን ይሄ ነበር፣ እንዲመዘገብ ያደረገው ይሄ ነው። እና ወደ ሰው ልምጣለህ። ሰውና መሬት ያልተገናኘበት ጂኦ ፓርክ አልተመዘገበም እስከዛሬ ድረስ ወደ 229 ጂኦ ፓርኮች ተመዝግበዋል። የመጀመሪያው ክራይቴሪያ እንደነገርኩህ ኢንተርናሽናል ጂኦሎጂካል ሲግኒፊካንስ አለው ወይ ነው። ዓለም አቀፋዊ የሆነ የስነ ምድር ጥቅሜታ በሳይንሱም ዘርፍ በትምህርት ዘርፍ እንግዲህ ዩኔስኮ አይደለም ሳይንስ ይመዘግባል፣ ትምህርትን ይመዘግባል፣ ካልቸርን ይመዘግባል። እነዚህን ነው ዩኔስኮ 3 መሰረታዊ ነገሮች አሉት። እነዚህን ካልያዘ ሳይንስን፣ ትምህርትን፣ ካልቸርን ካልያዘ ዋጋ የለውም ባይ ነው። እውነትም ነው። በቃ እነዚህን ካልያዘ እኔ ለምን 3ኛ ዲዚግኔሽን ራሴን አስጨንቃለሁ ባይ ነው።
ፍልስፍና። ሌሎቹ ቢኖሩ በተለየ መንገድ ነው የሚመዘገቡት። ላይ አሁን እነዚህ ባያሟሉ አሁን እነዚህ አሁን የዘረዘርካቸውን የማያሟላ የጂኦሎጂ ኢንተረስትድ የሆነ ኤሪያ ቢኖር በጂኦ ፓርክ አይመዘገብም፣ ግን በሌሎቹ መመዝገብ ይችላል ማለት። አንተ ጂኦ ፓርክ አለኝ ማለት ትችላለህ። ለምሳሌ የባሌ ኤርታሌ ህይወት ለምሳሌ አሁን እዛ አካባቢ ማህበረሰቡን በምን ጠቀመ ምናምን ብትለው ጀስት የማግማ ነው የሚባለው የዛ ሌክ ነው የሚነድ የሚፈስሳት ነውና እሱ እንዴት ነው ማህበረሰብን ጠቅሟል አልጠቀመም፣ ኢኮኖሚ አምጥቷል አላመጣም። ኦፍ ኮርስ ኢኮኖሚ ሲባል በማስጎብኘት የሚያስገኘው ገቢ በራሱ በዛ ሊታይ ይችላል። ግን ከማህበረሰብ ጋር ባለው መስተጋብር እንደሌሎቹ ህይወት አልባ ነው። ቶታሊ ህይወት አልባ ልክ ነው ለማለት ፈልጌ ነው። በጣም ጥሩ ነው። ይሄን ለመቅረፍ ጂኦሳይት ባውንደሪ የሚባል ነገር አለ። በአንድ ጂኦሳይት ባውንደሪ ውስጥ የሚካተቱ 5 6 7 እንደፈለክ እንደ ሀብት ብዛት ለምሳሌ ከሰመራት አንስቼ እኔ ዳሉል ድረስ የአንድ የጂኦሳይት ባውንደሪ ነው የምከልለው ካልክ የግድ ኖት ነሰሰርሊ እዛ እሳቱ ጋር ስፖት ላይ ብቻ ሳይሆን ለምሳሌ እንዳልኩ ነው ግመሉን አምጥቶ ከግመሉ አፋር ህዝብ ይጠቀማል፣ ከጨው የትግራይ ህዝብ ይጠቀማል እያለ ቦርደሩ እንዴት እንደሚሰፋ ከፖታሽ አወጣለሁ ትላለህ። ፖታሽ በሞደርን በሆነ መንገድ ይወጣል። ጠቀሜታው ለሀገር ይሰፋል። የኢኮኖሚ ጠቀሜታ አለው። እሺ ሌላው ደግሞ እኔ እኮ ኤርታሌን ሳስጎበኝ ኤርታሌን ብቻዬን አይደለም ያስጎበኘሁት ከ20 ግመል ጋር አንዲት ፕሮዳክሽን ለመስራት አንዲት አንተና እኔ እዚህ የምንሰራውን ፕሮዳክሽን ለመስራት 20 ግመል ያስፈልገኛል። የፕሮዳክሽን ክሪው ከ15 በላይ ያስፈልገኛል። ውሃ ጭናለሁ፣ ምግብ ጭናለሁ፣ ኩክ አለኝ 3-4 ኩክ ይዛለሁ። ድራይቨርስ እንደዛው 10 መኪና ከሆነ 10 መኪና ድራይቨርስ ይዛለሁ። አስጎብኚ እንደዛው ይዛለሁ። ሳይቶቹን በኢንጂነሪንግ ዋይዝ የሚከቡልኝ እንግዲህ ፕሮዳክሽን ከሰራው እንደዛ አርጌ ሰርቻለሁ አውቃለሁ። የአንድ ቀበሌ ህዝብ በአጠቃላይ ተጠቅሜ ያውቃለሁ 100 ሰው። እንግዲህ ወደ ጂኦ ቱሪዝም ትመጣለህ ሲለኝ ያን ቦታ ለመጎብኘት ስንሄድ ቢያንስ አንድ ግመል ይዘን መሄድ ይገባናል። ቢያንስ ጥበቃዎች ይዘን መሄድ ይገባናል። ቢያንስ ሮድ ጋይድ የምንላቸው አሉ መንገዱን የሚያሳዩ። ምክንያቱም ብዙ ጊዜ በጨለማ ስለምንጓዝ በጨለማ እነሱ ባትሪ እንኳን ሳያበሩ ይዘውን እዛው ኤርታሌ ድረስ የሚደርሱ በተለይ ከዚህ አመታት በፊት ወደ 4 ሰዓት ነው በጨለማ የምንጓዘው። ጨረቃውን ኢንጆይ እያደረግን አየሩ ቀዝቀዝ ይልልናል። ይሄ ጂኦ ስትራክቸር ቮልካኒካል ስትራክቸሮቹን ቮልካኖ ሲፈስ የነበረውን ስትራክቸር እንደ ይሄ ሮፒ ላቫ የምንለው አለ፣ የተለያየ ላቫ የምንለው አለ። እነዚህን ሁሉ ስትራክቸሮች እያሳየን ገለጻ እየሰጠን የምንሄደው አፋሮቹ ስለሚመሩኝ ነው። እዚህ ቁም፣ እዛ ሂድ፣ አሁን እረፍት እናድርግ፣ አሁን ውሃን ጠጣ እያልን የምንደርሰው በጣም በብዙ ሰዎች ኢንቮልቭመንት። ስለዚህ በጂኦ ቱሪዝም አማካኝነት እነዚህ ሰዎች ክፍያ ይኖራቸዋል። ኢኮኖሚያቸው እውነትም አደገ ማለት ነው። ስለዚህ ተጠቃሚ ነው ወይ ማህበረሰቡ ብትል አሁን አዎ ተጠቃሚ ነው። ምናልባትም ከ30 ኪሎ ሜትር ራቅ ብሎ ከሰዓቱ ሊኖር ይችላል። ግን አስኮማ የሚባል መንደር አለ፣ ሌላ የግሊሳ መንደር አለ፣ ሌሎች እነዚህ ብቻ አንተ የማትጠብቃቸው በጣም ብዙ መንደሮች እዛ አካባቢ የተመሰረቱ አሉ። አቧራ ድብልቅ አድርጓቸው ግን ከዛ አካባቢ መለየት የማይችሉ ህዝቦች ናቸው። ምክንያቱም አያት ቅድመ አያቶቻቸው እዛው ተወልደው ያደጉ ስለሆነ እንዲሁ አዲስ አበባ እንኳን ለረፍት አምጥተናቸዋል እኮ ብዙ ጓደኞቻችን፣ ግን ሳምንት በላይ መቆየት አይችሉም። ያንን አቧራና ያን ፀሐይ ያንን የከብት ሽታና የግመላቸው የሚናፍቃቸው ማህበረሰብ ነው ያለው። በቃ ያ ኢንቫይሮንመንት አዳፕት አድርጓቸዋል። እና ግን ደግሞ ኢኮኖሚክ ጠቀሜታቸውን ደግሞ በጂኦ ቱሪዝም አማካኝነት እያገኙት ነው። ጨው ጋር ስትሄድ በጨው ምክንያት አፍዴራም ይሁን ዳሉል ላይ በጨው ምርት እያንዳንዱ አፋር እንደው ያለማጋነን እያንዳንዱ አፋር ሼር አለው። እያንዳንዱ አፋር ከአዋሽ ወንዝ ይጠቀማል። እያንዳንዱ አፋር ከጨው ዲፖዚት ይጠቀማል። እያንዳንዱ አፋር እዛ አካባቢ አትሊስት የሚኖሩት ኩርሱዋድ አካባቢ የሚኖሩት ቀደም ያልኩ አስኮማ፣ ሌሎች ቪሌጆች ላይ የሚኖሩ ወንድሞቼ አይኔ እያየ የዛሬ 30 ዓመት ያዋለድኩት ሰው ዛሬ 30 ዓመት ሆኖ እኔ ጋይድ እያደረገኝ ነው።
እና እነዛ ሁሉ ማህበረሰቦች ያደጉት በኤርታሌ አማካኝነት ነው። መጀመሪያ ግመል መሪ ይሆናል። ግመሉን እየመራ ይወስድሃል። መንገድ መሪ ይሆናል፣ ይመራሃል፣ ገንዘብ ያገኛል እያለ ዋና ጋይድ እስከ መሆን የደረሱ አሉ። እንደው ወንድሞቼ ካልተቀየሙኝ የአዲስ አበባ ያሉ እውነት ለመናገር እኔ የምናገረውን ነገር በትክክል ገብቷቸው እየከወኑ ያሉት የአፋር ወንድሞቼ ናቸው በአሁን ሰዓት። እና ያ ቤተሰቤ ነው እኔንም ወደዛው ተስቤ እንድቀር ያደረገኝ። ስለዚህ የጂኦ ቱሪዝም ኢትዮጵያ ውስጥ አመጣጡ ምንም እንኳን አፋር ይሁን እንጂ የአፋር አካባቢ ይሁን እንጂ አሁን ከ25 በላይ የሚሆኑ በጂኦ ፓርክነት ሊታጩ የሚችሉ ቦታዎችን አካተን እየሰራን ነው። ለምሳሌ አፋር ያው አይ ቲንክ ብዙ ጉዞ የምታረጉት ወደዛ ነው። ግን የተለያዩ የኢትዮጵያ ክፍሎች የጂኦ ሳይቶች አሉ። ጂኦ ሳይቶች ትክክል። ለምሳሌ ባሌ ውስጥ ያለው የሶፍ ዑመር ኬቭ የላይምስቶን የኬቭ ሲስተም ነው። እዛ ውስጥ ውሃ አለ። ወደ 15 ሰምቲንግ ኪሎ ሜትር ርዝመት አለው። ከዛ ጋር ደግሞ ከካልቸርም ጋር ከስፒሪቹዋል አክቲቪቲ የሚደረግበት ነው። ሰማው ቀደም ያልናቸውን መመዘኛዎች ደግሞ በደንብ ያሟላል ተብሎ ይታሰባል። ሌላው ደግሞ ያው እንግዲህ የሪፍት ቫሊ በጣም በትልቁ ቀደም ባወራ ነው መሰረት አንዱ ሳይት ነው። የሰሜን ማውንቴን ዘ ሩፍ ኦፍ አፍሪካ እየተባለ ይጠቀሳል። በራሱ እሱ ኦልሬዲ ሬጂስተርድ ነው። በጣም በርካታ ያሉ ይመስለኛል። ግን አሁን በግሎባል ጂኦ ፓርክ ይመዝገቡ ቢባል ከነዚህ ውስጥ የትኞቹ ሳይቶች ናቸው አሟልተው ሊመዘገቡ የሚችሉት? ግን ስቲል የጂኦ ሳይት ሆነው ላይመዘገቡ የሚችሉ ሳሉ ወይ? በጣም ጥሩ ጥያቄ ነው። ቅድም ያልኩ ሀሳብ ነው እንግዲህ እዚህ ላይ የሚመጣው። ቅርሱ አለን፣ ሚሊዮን ዓመታት አስቆጥሯል ብያለሁ። ለምሳሌ የሶፍ ዑመር ኬቭን ብናይ ካርሳቲክ የምንለው ኬቭ ሲስተም ነው። በውስጡ ስፒሎተምስ፣ እነዚህ ቅርጻ ቅርጽ በተፈጥሮ የተሰሩ ቅርጻ ቅርጾች ያሉበት፣ አንተ እንዳልከው ወንዝ የሚያልፍበት፣ ብዙ ወንዞች ውስጥ ለውስጥ እየሰረጉ የሚሄዱበትና ብዙ ኔትወርክድ የሆነ ፕሮሰስ ያለው ቦታ ነው። ኒቾች ያሉበት እንዲቀጥ ያለ አንድ የሆነ ኬቭ አይደለም እንዳልከው 15.1 ኪሎ ሜትር የሚያልፍ ነው። በውስጡና በላዩ ላይ በኬቭ ላይ እንኳን ብዙ ጂኦሎጂካል ፋክተርስ ጂኦሎጂካል ሲግኒፊካንት ያላቸው ሊጠኑ የሚገቡ ሊታዩ የሚገቡ ሲግኒፊካንት የሆኑ ጂኦሎጂካል ኤሌመንትስ አሉት ውስጡ። እንደውም አንዳንዴ ሊሚት እናደርገዋለን። ምዝገባው ከሚፈልገው በላይ እንሄድና አይ ይሄን በቃ አቆዩትና ይሄ ጂኦ ሳይት ይቆይና በጣም ኢምፖርታንት የሆኑ ብቻ ላይ እናተኩር የምንልበት ነገር አለ። ባሌን እንግዲህ ጂኦሎጂካል ሲግኒፊካንሱ በጣም ብዙ ጂኦ ሳይት አሉት። ባውንደሪ ብያለሁ። ባውንደሪ ሰርተን ከሌ የተባሉ ሳይቶች ኢንተርናሽናሊ ሲግኒፊካንት ናቸው። ዓለም አቀፍ በጣም እውቅና ሊያስገኙልን ይችላሉ። በሳይንስም በዚህ ፔፐር ሰርተን በእነዚህ ሁኔታዎች ያሟላ ነው እና ወደ ካልቸሩ ስንሄድ በቃ በጣም ግልጽ ነው። የዛ አካባቢ ሰው አንደኛ ዋሻ ውስጥ በመኖር ፓሊዮአንትሮፖሎጂካል እንትን አለው፣ ቫልዩ አለው፣ ኖሮበታል፣ ብዙ ስልጣኔዎችን አካሂዶበታል። በውስጡ እስከዛሬ ያልተጠኑ እስከዛሬ ያልተገኙ እንዲሁ ዝም ብሎ ፕሪሊሚናሪ የሆነ ዳታዎች ተወስደው ተለቃቅመው ግን ትልቅ ነገር ያስገኙልን ፓሊዮአንትሮፖሎጂካል ቫልዩ ያላቸው ጉዳዮች ተገኝተዋል። በአካባቢ ስቲል ፕራክቲስ እየተደረጉ ያሉ እንደ ሼክ ሁሴን አይነት የማምለኪያ ቦታዎችና አምልኮን ወደ ከፍተኛ ደረጃ ያደረሱ ቦታዎች አሉ። እሱም ላይምስቶን ነው እንግዲህ ፕራክቲስ የሚያደርጉት ላይምስቶኑ ላይ ነው። እንግዲህ ከተፈጥሮ ጋር ያለችውን ቁርኝነት ተመልከት። እርግጥ ነው ስፒሪቹዋል የሆነ ጸሎት ይደረጋል። ያን ጸሎት ባሻገር ግን ያ ጸሎት የተደረገበትን ኖራ በመቀባት ብዙ ተአምራት ታይተዋል። በዛ አካባቢ እንግዲህ የደሬ ሼክ ሁሴንን አለፈ ብለህ ወደዚህ ወደ ኬቭ ስትመጣ ድሮ ፕራክቲስ ይደረግ ነበር ሶፍ ዑመር ኬቭ ላይ ውስጥ። ግን የኖራው ጉዳይ ያኛው የድሬ ሼክ ሁሴን
ስለሆነና ዳይሬክት ሼክ ሁሴን ራሳቸው ሄደው ጸሎት እዚህ ነው የሚመቸኝ ብለው ስለጀመሩና በጣም ጥንታዊ የሆነ ስፒሪቹዋል ግንኙነት ስላለው ቦታው እስከዛሬ ድረስ ይመለካል። እስከዛሬ ድረስ በጣም ትልቅ የሆነ የእስላማዊ ተግባራት ይከናወኑበታል። ሶፍ ዑመርም እንደዛው ነው። እንደውም ለጥናትና ለጂኦ ፓርክነት ስናስበው ይሄን ፕራክቲሳችንን የሚያስተጓጉል ከሆነ ይቅርብን ብለውናል። ግን ስቲል የስፒሪቹዋል አክቲቪቲ አለ ስቲል አለ ይታመንበታል። እና ይህን አይነት ነገር የሚያስተጓጉል ከሆነ ይቅርብን ብለውናል። ግን ላክሊ ይሄ የጂኦ ፓርክ ምስረታ ጉዳይ የጂኦ ቱሪዝም ጉዳይ እሱን ኤሌመንት በጣም ይፈልገዋል። የኮሚኒቲውን የማህበረሰቡን ተሳትፎ ይፈልጋል። ሰስተኔቢሊቲውን ይፈልጋል። መጠበቅን ይፈልጋል። መንከባከብን ይፈልጋል። ማክበርን ይፈልጋል። እዛ አካባቢ የሚከወኑ ማናቸውም ሃይማኖታዊ የሆነ ባህላዊ ክዋኔዎች ይጠበቃሉ፣ ይከበራሉ፣ ይስፋፋሉ። ሁለተኛ እዛ አካባቢ እንደውም አፕሪሺየት ይደረጋል፣ ይደገፋል። እዛ አካባቢ ያንተ ጠቅመህ አንተም ሎካሊ የምትኖር አንድ ግለሰብ ሬስቶራንት መክፈት ትችላለህ። አካባቢውን ባልጎዳ ኔቸር ፍሬንድሊ ወይም ኤኮ ፍሬንድሊ በሆነ መንገድ በጣም የተስፋፋም ሪዞርት መክፈት አይጠበቅብህም። እንደውም አፕሪሺየት አይደረግም። ሎካሊ ማህበረሰቡ፣ ሼኪው፣ የሱ ተከታዮች፣ ሌሎች በአምልኮ ደረጃ ትልቅ ደረጃ የደረሱ ሰዎች አካባቢውን የመሰለ ምግብ ማዘጋጀት፣ የአካባቢውን መጠጥ ለጎብኚዎች እና ለሳይንቲስቶች ለተማሪዎች ማቅረብ፣ በዛ ምክንያት እነሱ ገቢ ማግኘት፣ ኑሯቸውን ማሻሻል፣ ልጆቻቸውን ማስተማር፣ ይሄ ነገር በጣም ይፈልጋል። ቅድም ያልኩ ነገር ነው። ጂኦሎጂካል ሲግኒፊካንሱ 1% ይይዛል። የሆነ ፐርሰንት 30% ልበልህ። ቀሪው ግን ሶሻሊ ካልቸራሊ ተፈጥሮ በአካባቢው ያለው ሌላ ምን ነገር አለ የሚስብ። ለምሳሌ የባሌ ተራሮች ብሔራዊ ፓርክ ራፉ የሚባል ፊንጫ የሚባል የተለያየ ሮክ ፎርሜሽን ያላቸው በበረዶ ዘመን ጊዜ የተሰሩ ስትራክቸርድ የሆኑ በአንድ ጂኦ ሳይትነት ሊመዘገቡ የሚችሉ ሳይቶችን ሁሉ ያካተተ ነው። ባሌ ናሽናል ፓርክ ለሶፍ ዑመር ቅርብ መሆኑ ለምዝገባችን በጣም ያግዛል። ሰናቴም ደግሞ አለ በዛው ሰናቴ ያለ እሱን ነው የምልህ። ሰናቴ ላይ የሚገኙ ናቸው እነዚህ ሮፉ ያልኩ ሮፉ እና ፊንጫ እነዚህ በዚህ ሰሞን እንደውም ጽፌባቸዋለሁ። እነዚህን የመሰሉ ነገሮች መኖራቸው ለምዝገባው ጥሩ ይሆናል። ዩኔስኮ እውነት ለመናገር የእኛን አይደለም የአፍሪካን በጂኦ ፓርክነት ያልተመዘገቡ ግን ሊመዘገቡ የሚገባቸው ቦታዎች እንዳሉ ያወቀው በኢትዮጵያ የጂኦ ሄሪቴጅ አማካኝነት ነው። ባለፈው ጥያቄ ያቀረብነው እንደ ሀገር እኛ ነን፣ ኢትዮጵያ ነች ከአፍሪካ ማለት ነው። እንዴ አይደለም፣ በጣም ብዙ የአፍሪካ ሀገሮች ቀድመውናል። እንዴት በእኛ ምክንያት አወቀ? በእኛ ምክንያት ለምን መሰለህ? እኛ ስንጠራቸው አንድ ወይ ሁለት ጂኦ ፓርክ ልናስመዘግብ መስሏቸው ነበር። መጨረሻ ግን ፕሮፌሰር አስፋው ስነስርዓት፣ እኔ ሌሎችም እነ ዶክተር ጌታነህ የሚባሉ እነ ስለሺ እናቶ ስለሺ ስቴት ሚኒስትሩ እሱን ጨምሮ በጣም ኢንቮልቭ ያደረገ የናሽናል ኮሚቴ አቋቁመን ነው የተንቀሳቀስ ነው እና እንትን ብለውት ነበር። ብዙ ጥናትም ያልተደረገ እንደው እንደ መናቅ የለም ብዙ ነገር ያልተደረገ ሀብቱም ደግሞ እኛ እንደምንለው የሰፋ ያልሆነ መስሏቸው ነበር። እኛ ግን የጀመርነው ከየትም አይደለም፣ እዚህ 50 ኪሎ ሜትር መልካ ቆንጥሬ ጥያልንና ከዛ እነ ሱታኒ ግሪን ብራይት ምናምን እያልን ጂኦሎጂውን አስጨረስናቸው። ከዛ ጂኦሎጂውን ጨርሰው እነ ሀራሼ ጣሌክ እነ አባያ ቱፋ እነ ኬላ ሆረስት ምናምን እንግዲህ አሁን የምነግርህ የጂኦሎጂካል ሳይት ናቸው። ጂኦ ሳይትስ ምንላቸው ጂኦ ሄሪቴጅ በዓለም አቀፍ ደረጃ ሌላው አካባቢ የማይገኙ እኛ አካባቢ ብቻ የሚገኙ ሳይቶች ናቸው። ይሄን ከጨረስን በኋላ how about the ካልቸራል ኢንተርሚንግሊንጉ እንዴት ነው ከዚህ ጋር ማህበረሰቡ ወዲያው ማህበረሰቡ አሁን ለምሳሌ ሙዚቃ አይመስልህም? ሙዚቃው የምግብ አሰራሩ፣ አስተራረሱ፣ ፈርቲሊቲውን የአካባቢውን ፈርቲሊቲ ወይም ሶይል ለመጠበቅ አፈሩን ለመጠበቅ የሚደረገው እንክብካቤ ይሄ ሁሉ ከምድራቸው ጋር ይዘውት የኖሩት ይዘውት የመጡት ታሪካዊ ሂደት ያለው አያያዝ ነው። ያን ሲያዩ በተለይ የምግቡን አሰራር ለምሳሌ የቆጮ፣ የአይብ፣ የማር፣ የእርጎ
የሆነ ቦታ ስትደርስ ብቻ የሆነ ፔኩሊር የሆነ ካራክተር አለ። ቋንጣ የአሳ ለምሳሌ አባያ ሶፋ ላይ ስንደርስ አበሉን፣ አሳ አበሉን፣ ማር ጠጣን ማለት ነው የሚቻለው። እርጓ ጠጡን። ማህበረሰቡ ብረስት አውት እስኪያደርጉ ከዩኔስኮ ተመድበው የመጡ 2 ሴት ዶክተሮች ነበሩ፣ ጂኦ ሳይንቲስት ነበሩ። እንግዲህ ገምግሟቸው ተብሎ ነው የተላከው። ከ10 አፍሪካ ሀገሮች ጂኦ ፓርክነት ለማስመዝገብ ኢትዮጵያን እንደ ምሳሌ አድርጋችሁ ነው ተብሏል። እዚህ ላይ መርሳትና ሁሌም ማስታወስ ያለብን የፕሮፌሰር አስፋወሰን አስራት የወዳጄ ወንድሜ አስተዋጽኦ ነው። ሌሎች አፍሪካ ሀገራትን፣ ሌሎች አውሮፓውያን፣ ሚድል ኢስት፣ ሜክሲኮ፣ አሜሪካ ድረስ ሄዶ ጂኦ ፓርኮችን ሲመሰርትና ሲያስመዘግብ አገሩ ይህን ያህል ሀብት ያላትና ያልተመዘገበ ሀብት ያላት እንደሆነ የዩኔስኮ ግሎባል ጂኦ ፓርክስ መዝጋቢዎች ብዙ አይዲያ የላቸውም። እንግዲህ ሂድ ካልከኝ የኛም ጥረት አለ። እኔ ስፔን የሄድኩበት ጉዳይ አለ። የሄድኩት በዚሁ ምክንያት ነው። በጣም ብዙ የውጭ ሀገር ዜጎች ኤርታሌን ምናምን ሊጎበኙ፣ አፋር ሊጎበኙ ወይም ሊጎበኙ የተለያየ አካባቢን ሲመጡ የማወራቸው ስለ ጂኦ ቱሪዝም ነው፣ ስላለን የጂኦ ሄሪቴጅ ሀብት ነው። የስነ ምድር ቅርሳችን በጣም በዚህ ደረጃ ነው ያለው ላለሁ። እነሱ ደግሞ ከኛ የበለጠ አዌር ናቸው። እንዴ እኛ ሀገር እኮ ጂኦ ፓርክ ተመዝግቧል፣ ግን የእናንተን ያህል ቫልዩ አይደለም የለውም፣ ወይም በጣም የረቀቀ ነው፣ ውስጥ ለውስጥ የገባ ነው። አንዳንዱ ደግሞ ኮሚኒቲው የረሳው ፕራክቲስ የማያደርገው ካልቸር፣ የእናንተ ግን ቱባ ነው፣ ባህላችሁ ቱባ ነው፣ ምግባችሁ ቱባ ነው። ሁሉም ኦሪጂናልና ክላሲክ ኦተንቲክ የሆነ ኦተንቲክ ነው ይላሉ። ይሄ ነገር ተደጋጋሚ ሲሆን እና እኔም ደግሞ አግሬሲቭሊ መስራት ጀመርኩ፣ መጻፍ ጀመርኩ። ፕሮፌሰር አስፋወሰንም እንደዛው መጻፍ ጀመረ፣ ማሳወቅ ጀመረ እና ኢንሲደንትሊ ነው የእናንተ መንግስት እንግዲህ አልጠየቀም። እኛ ምን እናድርግ? ካልጠየቀ አልጠየቀም ነው፣ አይመዘገብም። ምንም ሀይርገት ሀብት ቢኖርም ሀገር ደረጃ መጠየቅ አለበት። ፕሮሲጀሩ ያንን ነው የሚጠይቀው። ከመንግስት ተነሳሽነት መምጣት አለበት። ማህበረሰብ መጀመሪያ ሎካል ነው፣ ፍሮም ቦቶም ቱ ቶፕ ነው የሚለው። ማህበረሰቡ ይመዝገብልኝ፣ እንዲህ አይነት የተለየ የስነ ምድር ቅርስ አለኝ ብሎ ጥያቄ ማቅረብ አለበት። የራሱን የቻለ ዶሴ አዘገጃጀት፣ ጥያቄ ማቅረቢያ መንገድ አለው፣ ፕሮሲጀር አለ ነው። በጣም በጣም የረቀቀ ነው። አሁን ጊዜ የለንም እንጂ እሱ ራሱ 3-4 ጊዜ ተገናኝተን አልጨረስልህም። እኛ ራሳችን በ4 ቀን ወርክሾፕ መጨረስ አቅቶን ነው የተለያየ ነው። በ2-3 ወርክሾፖች 4 ቀን እየቆየን መጨረስ አቅቶን እስከዛሬ ገና ነው። ምን ያህል ጊዜ ሆነ ከጀመራችሁት ይሄንን ስራ? እሺ እኔ ከጀመርኩት ቆይቻለሁ። አንተ በግል ከጀመርከው? በግሌ ከጀመርኩት 15 ዓመት ማለት ነው። አያንሰኝም። ከዛ በኋላ ደግሞ በግሌ በራሴ ኩባንያ ከፍቼ መንቀሳቀስ ጀምርና ጂኦ ቱሪዝም ላይ ስፔሻላይዝ ማድረግ ወይም ደግሞ የቮልኬኖ ላይ ስፔሻላይዝ ማድረግ ከጀመርኩ 10 ዓመት ይሆነኛል። ይሄ ፕሮሰስ ሄዶ ብቻዬን እንደ ቁራም ዝም ብሎ መጮህ ብቻ ሳይሆን ሰዎችንም ለማፍራት ሙከራ አድርጌያለሁ። በማህበሬ በአስጎብኚ ድርጅቶች ማህበር በኩል በፕሮፌሽናል አስጎብኚዎች በኩል ኢኒሼቲቭን ወስደው በጣም የተለያዩ ሰዎች አንተም የጋራ ጓደኞቻችን በሆኑ ሰዎች አማካኝነት ሙከራዎች ማድረግ ጀመር። በተለይ ደግሞ ኮቪድ ከመጣ በኋላ ጊዜም ስላገኘን ወደ ማስተማሩ ገባን፣ ወደ ማንቃቱ ገባን። አዌርነስ መፍጠር ጂኦ ቱሪዝም ምንድነው፣ ጂኦ ፓርክ እንዴት ይመሰረታል የሚሉ ጽንሰ ሀሳቦችን እንደው ስትሄዱ ከዚህ አዋሽ እስክትደርሱ ድረስ ማየት የምትችሉት ጂኦ ሳይትስ ጂኦ ሄሪቴጅ እነማን ናቸው? ከናዝሬት ጀምራችሁ አዋሽ እስክትገቡ ድረስ ምን ጂኦ ሳይቶች አሉ? በሰቃ ለምን ይቆማል? ስለ ፈንታሌ ምንድን ነው መናገር የምንችለው? ስለ ኮኔ ቮልኬኖ እንዴት ነው የምንናገረው? ይህን 4-5 ዓመት ሞር ኢንተንሲፋይ ሆኖ መጣ፣ ተጠናከረ፣ በጣም ተጠናከረ። ምስጋና ይግባቸውና ለአስጎብኚዎች፣ ለጓደኞቻችን፣ ለጋራ የቱሪዝም ጓደኞቻችን በምክትል ሊቀመንበርነት የምመራው የታላቅ ኢትዮጵያ አስጎብኚ ድርጅቶች ማህበር አለ። በሱ አነሳሽነት በተለይ ደግሞ የኢትዮጵያ አስጎብኚ ባለሙያዎች ማህበር አነሳሽነት እነሱ እንደገና ማህበራቸው እንዳቋቋሙ ነበርና በኔ ስልጠና ተጀመረ ማለት ትችላለህ። ስቲል ቮይስ መጥቶ ነው እንደ ፍሮንት መጥቶ ነው አንተ ነህ መቼም ያው ጂኦሎጂ
ግንዛቤው፣ እውቀቱ፣ ልምዱ እዚህ ውስጥ እንግዲህ ከዚህ በፊት ሲያስጎበኙ የነበራቸው ኤክስፔሪየንስ በጣም ፈን የሆኑ ኤክስፔሪየንሶች አሉ። እያንዳንዳቸው አስጎብኞች የተናገሩት ከዚህ በፊት ስለ ኤርታሌ ምን እንደሚሉ ምናልባት ሳልጠይቅ ማለፍ አልፈልግም ካላቋረጥኩ ሌላው የፍሎ ላይ ችግር ከሌለው ገጠመኞችንም እንድታጫውተን እንደው መቼም የረጅም ጊዜ ከማዕድን ማውጣት ጀምሮ እንግዲህ እንደዛ ልበለው እንቁ ፍለጋው፣ ወርቅ ፍለጋው፣ ፕላቲኒየም ፍለጋው ያ ደግሞ ወደ ሰው ማስጎብኘቱ ወደ ሰስተናቢሊቲው ወደ ተሻለ ነው ብዬ ነው ማስበው። ሰው ብዙ ጊዜ እንግዲህ ማዕድን ሲባል ወርቅ፣ ፕላቲኒየም ሲባል ኦፍ ኮርስ በኢኮኖሚ ደረጃ ያው በግለሰብም ባይሆን እንደ ሀገር ከፍተኛ የሆነ ጥቅም የሚያስገኝ ነው፣ ትኩረትም የሚስብ ነው። ኢንቨስትመንትም ሲታሰብ እነዛ ቦታዎች ላይ ነው ብዙ ሰው የሚያስበው። ይሄኛው ደግሞ አንተ እንግዲህ የነፍስ ጥሪ ነው፣ ጎን ለጎን ነው ያስኬድከው። እንዳስጎብኝ ደግሞ በጣም የተለየ ጆርኒ ነው ብዬ ነው ማስበው። ሁለት ማይገናኙ የሚመስሉ ኦፍ ኮርስ ወደ ጥልቅ ስንገባ እንደዚህ ስናወራው ከመገናኘትም በላይ የአንድ እናት ልጆች ናቸው ገጽታዎች እንደ ማለት ነው። ግን ጂኦሎጂ ኦር ቱሪዝም ሲባል አይገናኝም፣ እንደዛ ነው የሚመስለው። በጂኦ ቱሪዝም በሚለው ደግሞ በደንብ ቁርኝታቸው እጅግ በጣም ከፍተኛ ነው። ሶ በእውቀት የታገዘ ነው። ቱሪዝሙን አጥንተኸዋል፣ እንግዲህ የስነ ምድሩን ደግሞ በደንብ ታውቀዋለህ። እኔ አሁን የሚያስደንቀኝ ነገር አለ። የዚህ የዳሎል ደናክል ዲፕሬሽን ነው የሚባለው። እንግዲህ እኔ ሄጄ አላየሁትም፣ ባየው ደስ ይለኛል። ስዳለው ቃል ገባለሁ። ኤሊየን ሉክ የሚባለው እንግዲህ ይሄ ከለርፉል የሆነው ምንድነው? በጣም ግራ ነው የሚገባኝ። በጂኦሎጂ እንግዲህ ትንታኔ ይኖረዋል። አሁን በጂኦሎጂ በሌላው ቱሪዝም ዝም ብዬ ሄጄ ሳይቶችን ላይ እችላለሁ። ላንጋኖ ብትወስደኝ ቀጥታ ስለ ውሃው አልጠይቀም፣ ገብቼ ልዋኝ እችላለሁ። ወተር አክቲቪቲውን አደርጋለሁ፣ በጀልባ ሄዳለሁ ምናምን። ወይም ደግሞ የሆነ የጫካ ብትወስደኝ ተራራ ላይ ብታወጣኝ ታች ያለውን ከተማ ፎቶ አነሳለሁ ምናምን። እነዚህ ደግሞ ትንሽ ናሬሽን የሚፈልጉ ናቸው። ለዛም ነው የጂኦሎጂ ባለሙያ የሚፈልገው ይሄኛው የቱሪዝም አይነት። ዩኒስኮም ሳይመዘግበው የቆየው ከሌላው አይለይም በሚል ይመስለኛል። ምክንያቱም ትምህርት አለ፣ ካልቸር አለ፣ ሌሎች እንግዲህ የቱሪዝም ሳይቶችን ይመዘግባል፣ ሪኮግናይዝ ያደርጋል። ወደ ጂኦ ቱሪዝም ሲመጣ የጂኦ ሳይቶችን ማለት ነው የተለየ ነገር አለው ብሎ ለማሰብ እና ወደ ተግባር ለመግባት ትንሽ አመታት ፈጅቶበታል። የእናንተም ጥረት ከዛ ነው የሚመጣው ብዬ ነው ማስበው። እዚህ ላይ እነሱ ወደኛ አለማማታራቸው ዋና ምክንያት የኛ ጥያቄ አለማቅረብ። አሁንም እንደው በአጋጣሚ የተፈጠረ ነገር ነው። አሁን ራሱ የመጡበት መንገድ እንደው ዲቴሉን ባንነጋገርም በውስጣችን ቢቀር ጥሩ ነው። እንዴት አይናቸውን እንደከፈቱን አፍጠው ለምን መጡ ብትለኝ ትንሽ እኔ ውስጥ ቢቀር ነው የሚሻለው እሱ እንጂ እነሱ ማማተር ከጀመሩ ቆይተዋል። ብዙ ፕሮዳክሽኖች ሰርተዋል። እነ ቢቢሲ እነ ሲኤንኤን ፕሮዳክሽኖች እኔን ያካተተ ናሬሽን ውስጥ የነበርኩበት ኦርጋናይዜሽን ውስጥ የነበርኩበት በጣም በርካታ ፊልሞች ተሰርተዋል፣ ፕሮዳክሽኖች ተሰርተዋል፣ ናሬሽኖች ተካሂደዋል፣ ጽሁፎች ተሰርተዋል፣ ሳይንቲፊክ የሆኑ ሪሰርቾች ምርምሮች ተካሂደዋል። ያልተጻፈ ምንም ነገር የለም። ትልልቅ የሚባሉ እንኳን 3 መጽሐፎች በአፋር ላይ ብቻ የተሰሩ አሉ። በተለያየ ቋንቋ፣ በጣሊያንኛ፣ በፈረንሳይኛ፣ በእንግሊዘኛ በጣም በርካታ ስራዎች ተሰርተዋል። እኛ ሳናውቀው IUIGS የሚባል ኢንተርናሽናል ዩኒየን ፎር ጂኦሎጂካል ሳይንስስ የሚል ትልቅ የሆነ አሁንም ጂኦ ፓርክ ለመመዝገብ ስትል መጀመሪያ ዶክሜንት የሚቀርበው እዛ ነው እና ጂኦሎጂካል ሲግኒፊካንሱ የሚጣራውና በጣም በትልልቅ ሳይንቲስቶች ጊዜ ወስደው ቁጭ ብለው ተመራምረው ሲያቅታቸው መጥተው ባጀት ተመድቦላቸው መጥተው ይሄ ሰውዬ የጻፈው ጽሁፍ እውነት ነው፣ ፕሮፌሰር አስፋወሰን እንቁ ተረዳርተው የጻፉት ጽሁፍ እውነት ነው አይደለም ብለው የሚመረምሩበት የራሳቸው መንገድ አለ። ስለዚህ ኦልሬዲ የሚገርምህ ነገር የአፋርን የደናክል ዲፕሬሽን በአጠቃላይ ሁኔታ አጥንተው ከዓለም አቀፍ ደረጃ ከወጣላቸው ጂኦ ሳይቶች መካከል 25ኛ ከመቶዎች ውስጥ ዘፈርስት 100 ይባላሉ። IUGS በየአመቱ ዘፈርስት 100 እያለ ያወጣል። ሲጀምር ግን በደናክል ዲፕሬሽን የጀመረው ብልህ ታምነኛለህ?
እኛ ቶፕ 100 ሲመዘግብ ቁጥር 1 ላይ በዓለም አቀፍ እኮ ነው የምልህ። በጣም በዓለም አቀፍ ደረጃ 25ኛ እንደውም እኮ እኛ ስላልጠየቅን ነው እንጂ አንደኛ ያደርገው ነበር። ብንጠይቅ ብንገፋበት ጥያቄዎቻችን በዶሴ መልክ አቀናጅተን ሰድረን ብናቀርብለት ኖሮ ይሄ በራሱ ተነሳሽነት ኢትዮጵያ የምትባል ሀገር ዳናክል ዲፕሬሽን የሚባል የሶስት ምድሮች መከፈል የተፈጠረበት ሶማሌ ፕሌት፣ የአፍሪካን ፕሌት እና የአረቢያን ፕሌት የተከፈሉበት ቀይ ባህር የተሰራበትና የኤደን ባህረ ሰላጤ የተሰራበት አካባቢ አለ። እንዲሁም የጨው ምድርና የእሳት ምድር አንድ ላይ ተቀናጅተው ልዩ የሆነ ቅድም ያልከኝ የሰልፈሩ መውጣት ይሄ ሁሉ እኮ ከጨው ጋር የተያዘ ከእሳቱ ጋር የተያዘ ነው። አሁን ያልከኝ ቅድም እንደው ባጭሩ ለመመለስ የዳሉል እንደዛ መከሰት የጨውና የእሳት ግንኙነት የሁለቱ ግንኙነት ነው ይሄንን የፈጠረው። እንግዲህ ጨው ክምችት ሲገኝ የፖታሲየም ክምችት አብሮ አለ፣ የሰልፈር ክምችት አብሮት አለ። ዝም ብሎ ጨው መጥቶ ግግር አይልም። የተለያዩ ሚኒራሎች ከቀይ ባህር እየፈለሱ መጥተው እዛ ላይ ይጋገራሉ። እየተጋገሩ ንብርብር አለት እየፈጠሩ የጨው ንብርብር አለት አለ። ይሄ የሶዲየም ክሎራይድ የምንለው ንጹህ ጨው የምንበላው ጨው ለሌላ ተግባር የምናውለው ጨው አለ። ፖታሲየም ክሎራይድ የሚባል ፖታሽ የያዘ ንብርብር አለት አለ። ሳልፍሪክ የሆነ ሳልፈር ያለው የድኝ ስሜት ያለው ድኙ ከየት መጣ? ከቮልኬኖ። ቮልኬኖ ነው ጨው የማይገናኝ ይመስልናል፣ ግን ኢንታየርሊ አንድ ፕሮሰስ ናቸው። ምንድነው የሚሆነው? የቀለጠ አለት ድንጋይ ጋን አለ። ያ ጋን በተለያየ ቴክቶኒክ አክቲቪቲስ ፕሮሰስ አማካኝነት እሳቱ ወደ ላይ ይወጣል። ወደ ላይ ሲወጣ ፈንቅሎት ምኑን ነው ይዞ የሚወጣው? የሰልፈር አለው ራሱ። አብሮት የሚወጣው ጨው ነው። አብሮት የሚወጣው ፖታሽ ነው፣ ፎስፈረስ ነው፣ አይረን ነው። እነዚህን ነገሮች ይዞ በሶሉሽን መልክ ወደ ላይ ይወጣል። ሰርፌስ ላይ ዳሉን እንግዲህ የ1924 ዓመተ ምህረት ፍንዳታ ነች። ፍራያቲክ ኢራፕሽን እንለዋለን። ቮልካኖና ጨው ሲገናኝ ወይም ደግሞ ቮልካኖና ውሃ ሲገናኝ በጣም ኤክስፕሎሲቭ የሆነ ኢራፕሽን ይፈጥራል፣ ፍንዳታ ይፈጥራል። ያ ፍንዳታ የፈጠረው አክቲቪቲ ነው። በዛ ፍንዳታ አማካኝነት ብዙ ቀዳዶች ይፈጠራሉ። ዛሬ ዳሉን ላይ የምናየው የተለያየ የኬሚካል ውህድ የሰልፈር፣ የፖታሽ፣ የጨው የነዚህ ሁሉ ውህድ መጨረሻ ደግሞ አይረኑ እንደገና ኦክሲዳይዝድ ይሆናል አየር ሲያገኝ። ይሄ እንግዲህ ሞር ስንገባ ላብራቶሪ እየተባለ ይገለጻል። አሁን በጣም በሚገርም አገላለጽ እውነት ነው። ያው ላብራቶሪ መሬት ላይ ምድር ላይ ያለ የነዚህ አሁን የተጠቀስካቸው እንደውም እኔ የምለው ህይወት ያለው ምድር አሁን መጽሐፌም በዛው መልክ ነው። በአማርኛም ወደፊት የማወጣው መጽሐፍ ርዕሱ ይሄ ነው ሊሆን የሚችለው ህይወት ያለው ምድር ዘ ሊቪንግ እርዝ ይለዋል። ሊቪንግ እርዝ በዓለማችን ላይ ያሉ ሊቪንግ እርዞች ሁለት ናቸው። በዳይቨርጀንት ፕሌት ማሪጅን የተፈጠሩ አሁንም ኦን ፕሮሰስ ያሉ አይስላንድና የኢትዮጵያው ዳናክል ዲፕሬሽን ናቸው። እነዚህ ናቸው የምድራችን መከፋፈል ምክንያት የተፈጠሩና ኦሽን ውስጥ አክቹዋሊ ባህር ውስጥ ውቅያኖስ ውስጥ ሊካሄድ የሚገባው ፕሮሰስ ኦንላንድ ምድር ላይ ምንም ዳይቭ ማድረግ ሳይገባ እንትኖች ላይ ምድር ላይ ያለ ግን እውነት የማይመስል በእውነት ኤግዚስት አድርጓል ተብሎ የማይታሰብ የሚሉ እውነት ነው። በሌማን በስዕል በቪዲዮ አየዋለሁ። እውነት ነው። እኛ የዛን ያህል ለዛ ነው ኤሊያን ቅድም ያልከው አይነት ላንድ ተሪስቴሪያል ላንድ ምናምን የሚሉ ቋንቋዎች የተፈጠሩት ለዚህ ነው። ማመን ሲያቅትህ ወደ ምን ትሄዳለህ? በቃ ወደ ማጂክ ትሄዳለህ። እንደዛ ነው የሚገልጹት ከአቅምህ በላይ ሲሆን። ግን ሳይንቲፊካሊ ፕሩቭድ የሆነ ነው ይሄ። አይስላንድ እና ዳናክል ዲፕሬሽን ኮንቲኔንት ላይ ልታገኘው የማችለው ኦሺያኒክ ክረስት ላይ ወይም ደግሞ ባህር ጠለል ውስጥ ሊካሄድ የሚችል ፕሮሰስ ጂኦሎጂካል ፕሮሰስ ሊፈነዳ የሚችል ክምችቱ ሊገኝ የሚችለው ከባህር ጠለል በታች ሆኖ ሳለ የሰው ልጅ ደግሞ ከፈለገ ይሄን ለማጥናት ዳይቭ አርጎ ገብቶ ሳምፕል ወስዶ ከባህር ጠለል በታች ያለውን ጉዳይ ማጥናት ሲገባው አሁን ግን አምጥቶ ሰርፌስ ላይ አደረገውና ይሄንን ማጥናት ቻለ። እነዚህ ፕሮሰሶች በዓለም ላይ እውን የሆኑት አይስላንድ ቮልኬኖና የዳናክል ዲፕሬሽን ቮልኬኖ ላይ ነው። የዳናክል ዲፕሬሽን ቮልኬኖ ደግሞ
ሌላ ፊቸር አለው። ሌላ ለየት የሚያደርግ ፊቸር ቮልኬኖና ቴክቶኒክ አክቲቪቲ። ቴክቶኒክ ማለት የመሬት መከፈል። አሁን ይሄ መሬት መንቀጥቀጥ በሰሞኑ የምንሰማው የዛሬ ዓመት አዋሽ ፈንታሌ አካባቢ የነበረው ዶፋን አካባቢ፣ ዛሬ ደግሞ መቀሌ፣ በረሃይሌ፣ ውቅሩ አካባቢ እየተከሰተ ያለው የመሬት መንቀጥቀጥ የነዚህ ሁሉ የምድራችን የስምጥ ሸለቆ የመከፈል አካል የሆነው ወደፊት ቀይ ባህር ወደዚህ ይፈስና ወደብ እናገኛለን የሚለው አሰምሽን፣ ወደፊት አፍሪካ ለሁለት ትከፈላለች የሚለው አሰምሽን እየቀረበ መምጣቱ፣ እነዚህ የመሬት መንቀጥቀጡ እነዚህ ሁሉ አትራክሽን ናቸው። እንደው ጥያቄንም እያጠቃለለ ነውና በጥቅሉ እነዚህ ጂኦሳይት የምንላቸው ኢትዮጵያ ውስጥ ምን ያህል አሉ? አሁን የጠቀስናቸው አሉ የተወሰኑ፣ በቁጥር ምን ያህል ይሆናሉ? የት አካባቢ ነው? እንደው በወፍ በረር ብናቃቸው ተመልካቾቻችንን ይሄንን ያወራ ነው። ስለ ሶፍ ዑመር አውርተናል፣ ስለ ደናክል ዲፕሬሽን፣ ስለ አፋር፣ ስለ ሌሎቹ አንስተናል። ግን የቀሩም ይኖራሉ ብዬ አስባለሁና እንደ ዋና የሚባሉት አሁን በግሎባል ጂኦ ፓርክስ የሚመዘገቡትና ጥያቄ ያቀረብንባቸው ሳይቶች የትኞቹ ናቸው? በጣም ጥሩ ነው። ይሄንን ከመናገሬ በፊት ጂኦ ሄሪቴጆቻችን እልፍ ቁጥር የላቸው። በየ5 ኪሎ ሜትሩ ብትቆም በየ5 ኪሎ ሜትር ልናገር የሚችለው በርካታ የጂኦ ሄሪቴጅ ቅርስ አለን ልንናገርለት የምንችለው። ያንን እንጠቅለውና በዚህ አጋጣሚ ይሄንን ስጽፍ ይሄንን ሳወራ ይሄን ሳስጎበኝ የሚያዩኝ የዩኔስኮ ሰዎችና የተለያዩ ጂኦ ሳይንቲስቶች የዛሬ 2 ዓመት አካባቢ ስፔን ላንዛሮቴ መተህ ኤክስፔሪየንስ ታደርጋለህ ብለውኝ፣ እንግዲህ የኔ የጂኦ ሄሪቴጅ ሀብት ዝቅ ብሎ የነሱ ከፍ አድርገው በመገንዘብ መተህ እስኪ ኤክስፔሪየንስ አድርገው ወዲያውም ደግሞ የሀገርህን ጂኦ ሄሪቴጅ በዚህ መልክ ወደ ጂኦ ፓርክነት ትቀይረዋለህ ታስመዘግበዋለህ ብለው ኤክስፔሪየንስ እንዳደረግ ወሰዱኝ። ስፔን ሄድኩኝ ላንዛሮቴ ሳየው ደነገጥኩ። ለምንድን ነው የደነገጥኩት? የኔ የጂኦ ሄሪቴጅ ሀብት የኢትዮጵያ ማለቴ ነው ወይ በጣም በርቀት አይደርሱበትም በሀብት ደረጃ። የነሱ ግን የዛሬ 300 ዓመት የነበረ ቮልኬኖ፣ ያ ቮልኬኖ የሰራው ዋሻ፣ እዛ ዋሻ ውስጥ ትልቅ የሆነ ዴቨሎፕመንት ተሰርቶለት ኮንፈረንስ ሩም ተካሂዶለት እኛም እዛ ጉባኤተኞች ስንካፈል እዛ ኬቭ ውስጥ ነው የተሳተፍ ነው። እነሱ በቴክኖሎጂ አሳድገውት ነው። እና መድረክ ላይ አውጥቼ የጥናት ጽሁፌን ሳቀርብ አፍሪካን ወክዬ ነበር። ማንም ከአፍሪካ የተጓዘ የለም። እኔም እንዳልኩ ነው ጥረቴን በጣም ያዩ ፋርሳይትድ የሆኑ አና ፍሮንቲር ትባላለች። አና ነች የጋበዘችኝ። እኔን ከምትጋብዙኝ የአፍሪካን ወክሎ ቮልካኖሎጂስት እንቁ መጥቶ ያውራ ተብዬ ሄድኩኝ። እዛ መድረክ ላይ ሳስተዋውቅ ጂኦ ሄሪቴጅ ሀብቶቻችንን ስላልከኝ ነው ግራ ገባኝ። ግራ የገባኝ ምንድነው የመጀመሪያውን ፌዝ ጥናት ጽሁፌን አቅርቤ ዲስፕሌይ አድርጌ ካበቃው በኋላ ወደ ሁለተኛው ልቀጥል ኖ ጥያቄ አለን አሉ የተወሰኑ ሰዎች እና ለአንድ ለሁለቱ ተባልኩኝ። ጥያቄያቸውን ስጠይቅ ለመሆኑ እኛ አሁን የሰጠህን ነገር ሁሉ በርካታ ነው፣ የትኛውን እንያዘው? የትኛው ነው እንዲመዘገብልህ የምትፈልገው ተባልኩ። አሁን ጊዜ ትልቁ ጥያቄ እዚህ ላይ ነው። እኔ እንዲመዘገበልኝ የሚፈልገው ከሌል ነው ማለት አቃተኝ። ከላይ ከአክሱም ተነሳሁ፣ ትግራይን ክልል አካለልኩ፣ አፋር ወረድኩ። አፋር ሙሉ ነው። ምንም የምመርጠው ከዚህኛው ሳይት ይሄኛው ይሻላል ምለው የለኝም። ወደ ባሌ ተራሮች ሄድኩ፣ ወደ ሰሜን ሄድኩ፣ ወደ ታች ወደ ኮንሶ ወረድኩ። ወደ መጨረሻው ላይ ኦሞ ቫሊ ያሉ ጂኦ ሀብቶቻችንን ማውራት ጀመርኩ። ላሊበላ ገባሁ። ዝብርቅርቅ አለባቸው። ከዛ የትኛው ነው እንዲመዘገብልህ የምትፈልገው? አይ እኔማ እንድትመዘግቡ የሚፈልገው ዘሆል ኢትዮጵያን በጂኦ ሄሪቴጅነት በጂኦ ፓርክነት እንዲካለል እንዴ አገሪቱን ሙሉ አሉኝ። አዎ ተነስተው ነው ያጨበጨቡት። ጉባኤተኛው ሁሉ ተነስቶ አጨበጨበ። እውነት ነው ገባ። ይሄ ትክክለኛው መልስ ይሄ ነው። እኔ ብቻ አይደለሁም ይሄን ያልኩት። ፕሮፌሰር አስፋውሰን በተመሳሳይ እንደዛ ነው ያልኩት። ግራ ገባኝ። የተወሰነ ሰከንዶች ፖዝ አረኩኝ፣ ቆምኩኝ። በኋላ ግን ልል የምችል ከመዘገባችሁማ ኢትዮጵያን በአጠቃላይ
በጂኦ ፓርክነት ብትመዘግቡልኝ ስላቸው ሀገሪቱን አሉኝ። አዎ ሊያስብል በሚችል ደረጃ ነው ያለው ሁኔታ። ያ ኢኒሼት አደረጋቸው። ከዛ የዩኔስኮ ሰዎች እነዚህ ጂኦ ሳይንቲስቶች ማማተር ጀመሩ፣ ማየት ጀመሩ። በኋላ ስቴት ሚኒስትሩንም እነስለሽም አክቲቭ መሆን ጀመሩ። ባይዘው በእነሱም እርዳታ ነው ፓስፖርት ምን ሞቶልኝ የሄድኩት እና በኋላ ፎከስድ መደረግ ተጀመረ። በፖሊሲ ደረጃ ማስመዝገብ እንዳለብን ታወቀ፣ ረቀቀ። ጂኦ ቱሪዝም፣ ጂኦ ሄሪቴጅ፣ ጂኦ ፓርክስ በፖሊሲ ደረጃ በቱሪዝም ውስጥ እንዲገባ እንዲካተት አንዱ የቱሪዝም ዘርፍ እንዲሆን በሚል ተጠናቋ። አሁን ተወካዮች ምክር ቤት ውስጥ ተደረገው በአዲሱ የቱሪዝም ፖሊሲ ውስጥ የተካተተ ነው። በጣም የረቀቀ ፖሊሲ እንዲገባ ተደረገ። ሪቪው የማድረግ እድሉን አግኝተን ነበር እኛም አብረን ነበር። ልክ ነህ። እና እንደውም ሚኒስትሩ ራሱ ስለሺ ስቴት ሚኒስትሩ እንኳን ደስ አለ እስከ ማለት ደርሰዋል። የኔ የግሌ ብቻ አድርገውት ማለት ነው። ስልጠናዎችን የተወሰነ ሰጥተናል። አሁን ወደ ጠየቀኝ ዋናው ጥያቄ ስመጣልህ ግን እነሱ የዩኔስኮ ግሎባል ጂኦ ፓርክስ ሰዎች ጠንክረው ይህን ያህል ሀብት ያላት ሀገር ለምንድን ነው የማይመዘገበው ሲባል ኢትዮጵያ ብቻ እኮ አይደለችም፣ አፍሪካ ዘሆል አፍሪካ እኮ ከ229 ከመዘገብናቸው ጂኦ ፓርክስ መካከል አፍሪካ ያስመዘገበችው 2 ነው። ሁለቱም እንደው እዚህ ሚዲያ ላይ እንደው ለመናገር እዚህ ፖድካስት ላይ ባይገባኝም እንኳን ግን እውነታውን ማወቅ አለብን። ጎሮንጎሮ የሚባል ናሽናል ፓርክ ቮልካኖ ያለው ግን ደግሞ ያን ያህል ሲግኒፊካንት የሆነ የተለየ ነገር የማይደረግበት ግን እንክብካቤያቸው ታንዛኒያ ግን እንክብካቤያቸው እነዚህ ጂኦ ሳይንቲስቶቹ አተኩረው በመስራታቸው ነው ይመዝገብልን በማለታቸው በቃ የተገኘው እሱ ነው። ለምሳሌ አንድ ሆቴል ውስጥ ገብተህ ማትፈልገው ምግብ ሊኖር ይችላል፣ ግን እርቦሃል፣ ያለውን አምጣው ትላለህ። አለቃ እንደዛ እንደማለት ነው። አፍሪካ እኮ አላስመዘገበችም ደንግጠው። ቻይና ከ229 በጣም ብዙ 30 አካባቢ ይዛለች። ስፔን ተው ሀገሩ ሙሉ አስመዝግባ ጨርሳለች። ፈረንሳይ እንደዛው፣ እንግሊዝ እንደዛው፣ እንደውም አሜሪካ ነች ደከም ያለችው። እነዚህ ላቲን አሜሪካ የሚባሉት እንደዛው፣ ኢንዶኔዥያ እንደዛው ቮልኬኖ በቮልኬኖ ነች፣ አይላንድ በአይላንድ ነች። አይስላንድ ራሱ በጣም ታይኒ የሚባሉ ደሴቶች ያስመዘግቧቸው ከ5 ከ6 በላይ ነው። ይገባቸዋል አይገባቸው ማለት ግን የአፍሪካ የተሰጣት እንትን ምንድን ነው? ፕሮዲውስ አናደርግም፣ ዶክሜንት ፕሮዲውስ አናደርግም፣ እንዲመዘገብ ጥረት አናደርግም። ያ በሆነበት አጋጣሚ እንዴት አድርገን እናስመዝግብ ሲባል አይ ኢትዮጵያ ብቻ አይደለችም፣ አፍሪካም እንግዳው አንድ 10 አፍሪካ ሀገራት ኢትዮጵያ ውስጥ ይምጡና አዲስ አበባ ወርክሾፕ እናካሄድ፣ እንዴት ማስመዝገብ እንዳለባቸው እናንቃቸው። በዛ ላይ ለሌሎች ሀገራት የወጣው ክራይቴሪያ ለአፍሪካ ሀገራት ግን ዝቅ ይበል ተባለ። አላቸው ሀብት፣ ማንም የሚወዳደራቸው የለም። የአፍሪካን ኮንቲነንት በጂኦ ሄሪቴጅ አኳያ ምንም አልተነካም። ካልቸሩም እንዳለ ነው፣ እውነት ለመናገር ጥበቃውም ሁሉም እንዳለ ነው። ግን አስተዳደሩን አይችሉበትም። ጂኦ ፓርክ ደግሞ ኢዝ ኦል አባውት ዘ ማኔጅመንት። ሀብት አለህ፣ ያን ሀብት ግን ማስተዳደር ካልቻልክ ጂኦ ፓርክ አይሆንም። ፓርክ ኢዝ ኦል አባውት ማኔጅመንት ተባለ። ስለዚህ አስተዳደሩን ጉዳይ እኛ እንርዳቸው። እኛ ገፋ ብለን ስለሄድንበት ያን ያላቸውን ሀብት የሚያስተዳድሩበትን መንገድ፣ ሶሳይቲው እንዴት ይሳተፍ፣ ኮሚኒቲው የዛ አካባቢ ኮሚኒቲ እንዴት ይሳተፍ የሚለውን ነገር እኛ እናንቃቸው ተባለ። በዛው መልክ ተጀመረ። ግን እንኳን ሊያነቁን እነሱ ሌላ ትምህርት ተምረው ነው የሄዱት። ያ ማለት ምንድነው? የአፍሪካ ሀገራት ተሰበሰቡ፣ እዚህ አብረን ዲስከስ ማድረግ ጀመር። ሀብቱ አለን፣ ችግር የለብንም፣ ሁሉ ነገር አለን። አደረጃጀት የሚባለው ይሄ ማኔጅመንት የምትለው አንድ ሆቴል በጣም አሪፍ አድርገህ ሰራው፣ ማኔጅመንትና ሰርቪስ ከሌለው ግን ባዶ ነው። እንደዛ የኛም ማኔጅ ማድረግ ኑ ያቃተን። በተጨማሪ ደግሞ የአፍሪካ ሀገራት ሌላው አሁን ለምሳሌ የቅርስ ሲመዘገብ በዓለም ቅርስነት ተመዝግቧል ሲባል የአካባቢ ይከለልና እዛ አካባቢ መውጣትም መግባትም አይቻልም፣ የሰው ንክኪም አይፈቀድም። ለምሳሌ ባዮስፌርም ሲመዘገብ እንደዛ ነው። እዛ አካባቢ የሰው ዘር መታየት የለበትም፣ እንቅስቃሴ ይገደባል፣ አጭር ቋንቋ ይባላል። ጂኦ ፓርክ ደግሞ አገኔስት ዛት አይዲያ ነው።
በተቃራኒው የሰው ኢንቮልቭመንት ኢንተራክሽን ይፈልጋል። የኮሚኒቲ ኢንተራክሽን ሰስቴኔቢሊቲ ይፈልጋል። እንዲህ አክቲቪቲ ይፈልጋል። ያ አይዲያል ነው አፍሪካ ውስጥ። ናቹራል ነው ደግሞ ናቹራል የሆነ ግብይት ነው የሚካሄደው። ናቹራል የሆነ እዛ አካባቢ ኑሮ ነው የሚካሄደው እንጂ አርቲፊሻሊ ሰው አምጥተህ ኢቫኩዌት አድርገህ እዚህ እስኪመዘገበ ዲን ድረስ እዚህ ቆይልኝ አውሮፓውያኖች እንደሚያካሂዱት ማለት ወይም አርቲፊሻል የሆነ ስቶሪ ቴሊንግ የሆነ ፕሮዲውስ አድርገው ስቶሪውን እኛ ፕሮዲውስ አናደርግም። ኢትስ ኦልሬዲ ኤግዚስቲንግ ዴር ያለው ነው። ቡታጅራ ብትሄድ የጉራጌን ባህል አንተ ብለኸው አይደለም የሚያዘጋጀው። ክትፎ የሚያበላ ኑሮ ነው የሚኖረው። እዛ ኑሮ ውስጥ ትገባና ነው የምትታዘበው። ኤክስፒሪየንስ ታደርገዋለህ። ኤግዛክትሊ። እነዚህም ሰዎች ሲመጡ ጆ ፓርክን እንመዝግብ ብለው ሊገመግሙ ሲመጡ በቃ ካቅማቸው በላይ ሆነ። እኛም መምገር አይጠበቅብንም ጂኦሎጂውን ተውት እስክንባል ድረስ። ምክንያቱም ካልቸሩ የህዝቡ ያኗኗር ሁኔታ፣ ያበሳሰል ሁኔታ፣ ምግብ አዘገጃጀቱ አንደኛ ምግብ አዘጋጀቱ በጣም ናቹራል የሆነ ነው። ዛሬ ለነሱ ስለመጡ አይደለም ክትፎ የምትከትፈው። አሳ ከአባቱ ፋውጥተህ በትራዲሽናል በሆነ መንገድ የምታበለው እነሱም ብላ አይደለም። ጭኮ የምታዘጋጀው ለነሱ ብላ አይደለም። ማንኛውም ስልጤ ቤት ግባ ጭኮ ታገኛለህ። ማንኛውም ጉራጌ ቤት ግባ እንደዛ ታገኛለህ። እርጎ ታገኛለህ። ምግብ ታገኛለህ። አልተራቡ። አስተራረሳቸው መንገድ አወጣጣቸውም የጉራጌን ጀፎረ ብታየው መንገድ ሃይዌይ አለ። ያ ማህበራዊ ሁኔታቸውን የሚከውኑበት መንገድም ነው፣ ማህበራዊ ሁኔታቸውን የሚከውኑበት ቦታም ነው። በመሆኑም ይሄን ሲያካትት ሲያው የአፍሪካ ሀገራትም ተማሩበት። እውነት ለመናገር አንደኛ በጣም የበለጸገ ሀብት አለን፣ ጂኦ ሄሪቴጅ አለን። ያ የበለጸገ ሀብት ደግሞ ሰው አለው። ሰው ደግሞ እየኖረበት ነው። ያን ሀብት ሳይበክለው ሳያጠፋው ግን እየኖረበት ነው። which is the demand of UNESCO global geoparks። ይሄን ነው የሚፈልጉት። በቃ እናንተ ያቃታችሁ ዶሴ ማዘጋጀት ነው። ዶክሜንት አዘጋጅቶ ማቅረብ ነው። እንደው ካሁን በኋላ ዩኔስኮ መጥቶ አይገመግማችሁ፣ ምናችሁን ይገመግማል እናንተን ያሉ። በጣም ሪች ነን። ዶክሜንት አዘገጃጀቱን ደግሞ ስታንዳርዱንና ፕላትፎርሙን እነሱ ፕሮፌሰር አስፋወሰን አስራት በጣም የሄዱበት ነው። ማዘጋጀት ጀመር። እኛ አይደለም የምናዘጋጀው። የሚገርምህ አሁን እዚህ ኢትዮጵያ ማነው አዲስ አበባ ውስጥ ያለን ምሁር የሚባል ወይም ደግሞ በጂኦ ሳይንሱ ገፍቷል፣ በማስጎብኘት አገልግሎት ገፍቷል ብለህ እኔን ይሆናል ዶክሜንት አዘጋጅ የምትለኝ አይደለም። እዛው ክልሉ ላይ የሚገኙ ዩኒቨርሲቲዎች ለምሳሌ ሶፎሞር ኬቭን ከሆነ ልናስመዘግብ ያሰብነው የመዳወላቡ ዩኒቨርሲቲ ኢንቮልቭ እንዲያደርግ አካባቢው ላይ ያሉ በካልቸር በጂኦሎጂ በሌላም በማህበራዊ ህይወት በጣም የታወቁ ሰዎች ስልጠና ተሰጥቷቸው እንዲያዘጋጁ ባክ ኤንድ ፎርስ እንመላለሳለን። የሆነ ያዘጋጁና ይልኩልናል። ያንን እቺ ትቀራለች እቺን አስገቧት እንላለን። ያውቁታል እኮ ግን ዶክሜንት አዘገጃጀት ነው። ይሄ ዓለም አቀፋዊ ስታንዳርዱን ጠብቆ የሚዘጋጅ ዶክሜንት ማተር ያደርጋል። ምንም ሀብት ቢኖርህ ፕሬዘንቴሽን እናንተ የምትሉት ነው በሆቴል ውስጥ አይደለም። ምንም አይነት የገዘፈ ሆቴል ይሰራ ውስጡ ሰርቪሱና ማኔጅመንቱ ፑር ከሆነ ያ ሆቴል በቃ እርሳው ኤክስ ነው። ላይክዋይዝ የእኛም ሀብት በደንብ ተሰድሮ ለነዛ እዛ በጣም ትልልቅ ዩኔስኮ ዳይሬክተሮች ጊዜም የላቸው ሳይንቲስቶች ናቸው። በጣም ብዙ ቦታ ፈለገው አይነት አቀራረብ አለ። በዛ መሰረት ለነሱን ኮንቪንስ ማድረግ በሚችል ኤግዛክትሊ መልክ መቅረብ አለበት። ሁሉን ነገር ማሟላት አለበት። አንዲት ነጥብ ዶክሜንቱን ልክልሃለሁ፣ ታየዋለህ። 101 ጥያቄዎች ናቸው ያሉት። 101 ጥያቄ ውስጥ 5 መሳት አትችልም። ሲሆን 101ን ሁሉ ፖዚቲቭ በሆነ መልክ መመለስ ነው ያለበት፣ ወይንም ግራውንድ ላይ መኖር አለበት። ለምሳሌ ክሊኒክ ካለ አካባቢው ላይ ክሊኒክ ኮሚኒቲውን የሚጠቅም ክሊኒክ መኖር አለበት ካለ ክሊኒክ መኖር አለበት። ሳይኔጅ ለምሳሌ በዚህ ወጥተህ በዚህ ትገባለህ፣ ጎብኚው በዚህ ይሄዳል። በትራያልስ እነዚህ ኢንተርፕሬቲቭ ትራያልስ የሚባሉ የእግር መንገዶች ሁሉ በደንብ ጥንቃቄ በተሞላበት ሁኔታ መሄድ አለበት። ኮሚኒቲው ከዛ ውስጥ ፕሮፕሬተሩ ብቻ ከሆነ የሚያገኘው ዋጋ የለውም፣ አይመዘግበልም። ኮሚኒቲው ምን ቤኔፊት አደረገ? ቅድም ያልከው ኮሚኒቲ ቤዝድ መሆን አለበት። ሰስቴኔብል ነው ወይ? ኮንሰርቬሽን ይካሄዳል ወይ?
ባይዘው እነዚህ ጂኦ ፓርክ ከተመዘገበልህ በኋላ ራሱ በየ4 አመቱ እየመጡ ቼክ ያደርጋሉ። ፌል ካረክ እንደ ድሮ አዎ ፌል ካረክ በ4 አመት ጊዜ ውስጥ ያለው ኦዲት ይደረጋል እንደማለት ኦዲት ይደረግና ከነበረው ስታስመዘግብ ከነበረው ከቀነሰ ችላ ብለው ከተውከው ኢሚዲየትሊ ኤክስ ይደረግና ዋርኒንግ ይሰጣል። ኤግዛክትሊ ስቴፖች አሉት። ዋርኒንግ ይሰጣል። በዛ ዋርኒንግ ከቀጠልክ ፌል ታደርጋለህ። እንደገና ነው የምታስመዘግበው። እንደገና እርዳታውን በዛው መልክ ይቋረጣል። እና አሁን እኛ ለጊዜው 25 እንዳልኩ አገሪቱ አጠቃላይ መሆን አለባት ብለን አሰብ። በኋላ ግን ጨምቀን በጣም ተቸግረን በየክልሉ አንዳንድ ቢያንስ አንዳንድ ጂኦ ፓርክ አለ ከመዘገብ ናቸው። አፋር ለምሳሌ በጣም ጨምቀ ነው ለሁለት ከፈል ነውና 2 ጂኦ ፓርክ እንዲቋቋምልን አደረገ። ኦሮሚያ ብትሄድ ፕሌንቲ ለምሳሌ ወንጪ አንዱ ነው። እኔ ነኝ እንደውም ፕሮፖዝ ያደረኩት ወንጪ ጂኦ ፓርክ በሚል እንዲቋቋም ልናደርግ ነው። አብያታ ሻላ የራሱ የሆነ ጂኦሎጂካል እንትን አለው፣ ቢሄቪየር አለው፣ በጣም ሲግኒፊካንት ነው። እንዲቋቋም ልናደርግ ነው። እንዲህ ያለ ሶፎሞር ትገባለ፣ እሱም ኦሮሚያ ነው። ስለዚህ ኦሮሚያ ብቻዋን በጣም ብዙ በርካታ የሆኑ ጂኦ ፓርክ ሳይትስ አሏቸው፣ ጂኦ ሄሪቴጆች አሏቸው። አማራ ክልል ስትሄድ እንደዛው ነው። ቤንሻንጉል ጉሙዝ ትላንትና የተፈጠረው የህዳሴ ግድብ ኢትዮጵያን ሬኔሳንስ ዳም ጂኦ ፓርክ ተብሎ ዝም ብዬ አይደለም ዶክሜንት አዘጋጅቼለታለሁ። እውነትም ሲግኒፊካንት ትደነግጣለህ። ይሄን ያህል ሀብት አለው እንደ የህዳሴው ግድብ ትላለህ። ጋምቤላ ዌትላንድ ብለን የምናስመዘግበው የጋምቤላ የራሱ አለው። ትግራይ ከ3 ያላነሰ ጂኦ ፓርክ ሊመዘገብ የሚችል ኦልሬዲ እንደውም እንደሱ አስፓየርድ ጂኦ ፓርክ ተብሎ ሁሉ ተመዝግቧል። በቃ የበሰለ ማለት ሃንጊንግ ፍሩት ነው የምንለው። በቃ የበሰለ ፍሩት ወይም ደግሞ ምንድነው ፍራፍሬ፣ ብርቱካን የበሰለ ፍራፍሬ ሃንጊንግ እጅህ ሊደርስበት የሚችለው እንደማለት ነው። እሱን ሁሉ እየመረጥን ያለን እንደው ሃይ ሃንጊንግ ሳይሆን ሎ ሃንጊንግ ፍሩት በእጅህ ቅጥፍ አድርገህ ልትበላው የምትችለው እንደዛ አይነት ጂኦ ፓርኮች ናቸው ያለን። ጂኦ ፓርክ የሌለው ክልል የለም። ደቡብ ምዕራብ ትላንት የተፈጠረው ሲዳማ የራሱ አለው ጂኦ ፓርኮች አሉት። ይሄ ምን ያሳያል? የፈለገው ቦታ ኢትዮጵያ ውስጥ የፈለገ ክልል ውስጥ ሂድ፣ የፈለገ ቦታ ሂድ፣ አንድ ጂኦሎጂካል ኢንተርናሽናል ጂኦሎጂካል ሲግኒፊካንስ ያለውና በአካባቢው ላይ ያንን ተመስርቶ የሚኖር ህዝብ የተለየ ህዝብ አይታጣም። የተለየ የምግብ አዘገጃጀት አይታጣም። እንዳየው ነው ባሳለፍነው ሳምንትም እንደው ቆጥበው 30 የምግብ ዲሾች ቀርበዋል። የ30 አካባቢ የ30 ብሔር ብሔረሰቦች የተለያየ አንዱን ቴብል አልፈን ወደ ሌላኛው ቴብል ስንሄድ ክብርት ሙፈሪያት ካሚል ራሱ የተደነቀችበት ይሄን በጉብኝት አይደለም እኔ የማልፈው፣ እኔ ራሴ መጥቼ ከናንተ ጋር ሳምንታት አሳልፌ ምግብ አዘጋጅ መማር አለብኝ እስክትል ድረስ ያሳለፍንበት ሳምንት ነው። የአካባቢ ጥበቃን በተመለከተ ስታየው ዳይቨርሲፋይድ የሆነና በርካታ ነው። ስለዚህ አሁን በ25 አጥረነዋል ለጊዜው። ሁሉም ጂኦ ፓርክ አመዘጋገብ በዚሁ መልክ የሚሄድ ሂደት ነው። በአንዴ ማስመዝገብ የምንችለው 2 ነው ለጊዜው። እዚሁ በቅርቡ የተሰራለት ዶክሜንትም አለ የተሰራላቸው ቡታጅራ ስልጤ ቮልካኖ ቴክቶኒክ ዞን ብለን የከለል ነው። ከቡታጅራ ወይም ከጥያ ትክል ድንጋይ እስከ ስልጤ ቅድም ያልኩ የአባያ ቱፋ የሚባል ቦታ ድረስ የሚከለል ባውንደሪ መሰራት አለበት። ባውንደሪ ተሰርቶ አልቆ ዶክሜንት ዝግጅት አልቆ አሁን ከህዳር በፊት ዶክሜንቱ ማዘጋጀት ማስገባት አለባቸው ተብለን እሱን እየሰራን ያለ ነው። ስለዚህ አንደኛው እሱ ነው። ሁለተኛው የሶፎሞር ኬቭ ነው። ሶፎሞር ኬቭ በጣም የበሰለ ቅድም ያልኩ ሃንጊንግ ፍሩት የሆነ ለጂኦ ፓርክነት የተዘጋጀ ከክልሉ ስልጠናውን ሰጠነኛ። በዛ መሰረት በነዛን 101 ጥያቄ ያልኩን እንዲያሟሉ ተደርጎ እየተሰራ ነው ያለው። እሱ እንደውም መጀመሪያ ምዝገባ ውስጥ የኢትዮጵያ ጂኦ ፓርክ ከሚመዘገቡ የመጀመሪያው ሶፎሞር ነው። ሁለተኛው የስልጤ ቡታጅራ ቮልካኖ ቴክቶኒክ ዞን የምንለው ነው። እነዚህን ካስመዘገብን በኋላ እንቀጥላለን እንደ ፕራዮሪቲ። አሁን አፋርን ለምን አላስመዘገብኩም ልትለኝ ትችላለህ። የተፈጥሮ ሀብቱ አለ ግን ዝግጅቱ የለም።
አየው ቀደም በተቀመጠው በጣም ሀብታም ነው አይደለም? እኛ የኢንተርናሽናል ዩኒየን ፎር ጂኦሎጂካል ሳይንስስ መዝግቦታል ኦልሬዲ። ችግር የለበትም የሀብት ችግር። ግን መሰራት ያለባቸው ቅድመ ሁኔታዎች አሉ። ኮሚኒቲው ምን ተጠቀመ? አልተሰራም። በምን ያህል ርቀት ውስጥ ነው የሚኖረው? ለምሳሌ አሁን ያልኩት የጨው መሰነድ አለበት። እንደነ ሶፍ ዑመር ኬቭ እና እንደ ስልጤ ቡታጅራ አይደለም። እና ይሄንን ነው ለማሳመን ለክልሉ ያሰብ ነው። አንተ ያለህ ተብያለሁ እንደው አንተ ያለህ ለምንድን ነው አፋር ቅድሚያ ያልተሰጠው ሁሉ እስከመባል ደርሻለሁ። እኔ አፋር ቤቴ ነው እና መዝገብ የነበረበት እሱ ነው ተብሎ ተገምቷል። ግን ሌሎች ነባራዊ ሁኔታዎች አሉ ዩኔስኮ ያወጣቸው፣ እነሱን ማሟላት አለብን። ደግሞ አቅርቤው ዶሴው ቀርቦ ያ እንዲመለስብኝ አልፈልግም። እኔም አልፈልግም፣ መንግስትም አይፈልግም፣ ፕሮፌሰር አስፋወሰንም አይፈልግም። ብዙ የለፋንበት ነው። ስለዚህ ከሄደ ዶክሜንቱ ማለፍ አለበት እና በዚህ ደረጃ ላይ እንገኛለን። ሞሮኮና ታንዛኒያ ለጊዜው አስመዝግበው ይገኛሉ። ኢቭን ሚድል ኢስት የምንለው የአረብ ካንትሪስ በጣም ብዙ ገንዘብ አፍሰው የእኛን ያህል ቅንጣት እንኳን ሀብት ማግኘት አይችሉም። ግን በገንዘባቸው ብዛት እነሱም የተወሰነ አስመዝግበዋል። ሌሎቹ ሀገራትም እንደዚሁ በገንዘብ ብዛት ያንን አካባቢ በማልማት በቃ አካባቢውን ገነት በማድረግ አርቲፊሻል የሆነ ጂኦ ፓርክ እንደው እስከ ማለት አርቲፊሻል የሆነ ጂኦ ሄሪቴጅ ፈጠራ አካሂደውበት ለሰው ለተመልካች የሚያሳየው ምናልባት እኛ ምን ያህል እጃችን ላይ ብዙ ሀብት እያለ ያንን አለመጠቀም እና ሌሎቹ አይደለም ያላቸውን የሌላቸውንም ጭምር ወደ ሀብት እየቀየሩ ወደ ቱሪዝም ሀብት እየቀየሩ ያለበትን ሁኔታ የሚያሳይ ነው። በጣም እንግዲህ ሁለተኛ ዙር መገናኘታችን የሚቀር አይደለም የሚያልቅም አይደለም እና እኔም ላስቀርብ ብትለኝ አልቀርም። በጣም አይ ቲንክ ብዙ መቅረብ ያለባቸው ብዙ መወራት ያለባቸው ጉዳዮች አሉ። እውነት ለመናገር ስለ ቱሪዝም የተወሰነ ግንዛቤው ሊኖር ይችላል። በተለይ ግን የጂኦ ሳይቶችን አስመልክቶ ስለ ጂኦ ቱሪዝም የጂኦ ሳይት ኢንትረስቲንግ ኤሪያዎች በዚህ ልክ ግንዛቤ እኔም አልነበረኝም። ብዙ ተምሬበታለሁ። ቀጣይ ተገናኝተን ደግሞ የበለጠ እናወራለን። የመጨረሻ ጥያቄ የምጠይቀ ይህንን ሴክተር ጆይን ማድረግ የሚፈልጉ በተለይ በጂኦ ቱሪዝም ብዙም የተለመደ አይደለም። አንተም ፓዮነር ነህ፣ የመጀመሪያ ነህ። ከዛም በኋላ እንዳለመታደል ሆነው ብዙ ተከታዮችም ያሉ አልመሰለኝም። ግን ጆይን ማድረግ ለሚፈልጉ ወጣቶች ባጭሩ ምን ትመክራቸዋለህ? በዚሁ ብናጠቃለል ፕሮግራማችንን። በጣም ጥሩ ማጠቃለያ ነው ለጊዜው። ይሄንን የምመክረው አቴንቲቭሊ የስነ ምድር ጥናትን መከታተል አለባቸው። ቤዚክ የሆኑ የስነ ምድር መጽሐፍትን ማንበብ፣ የተጻፉ መጽሐፍትን ኤግዞስቲቭሊ ማንበብ ይጠይቃል። አንድና አንድ ልናገረው የምችለው ነገር ግን ዝም ብሎ የሚገባበት አይደለም። ዝም ብሎ የሚገባበት ሳይሆን ቤዚክ የሆኑ መሰረታዊ የሆኑ የስነ ምድር እውቀት ያስፈልገዋል። ምድራችን እንዴት ተፈጠረች የሚለውን፣ ምድራችን እንዴት ነው የምትከፋፈለው የሚለውን፣ ይሄ ዲፖዚት ከሌላኛው አውትክሮፕ ለምን ይለያል፣ የኢትዮጵያ የጂኦሎጂ ሂስትሪ ማጥናት ያስፈልጋል። ኢትዮጵያ የምትባለዋ ምድር እንዴት ተፈጠረች፣ ስምጥ ሸለቆ እንዴት ከፈላት፣ የደናክል ዲፕሬሽንስ እንዴት ተፈጠረ፣ ሶስቱ የምንለያያቸው የምድር አካላትስ እነ ሶማሌ ፕሌት፣ አፍሪካን ፕሌት፣ አረቢያን ፕሌት ብለን የምንፈጥራቸውና በኋላ ቀይ ባህር፣ የደን ባህረ ሰላጤ ብለን የምንከፍላቸው የጂኦሎጂ አይነቶች የፈጠሩት ኢትዮጵያ ላይ ያመጡት ተጽዕኖ ምንድን ነው? የባሌ ተራሮች እንዴት ተፈጠረ? ይሄ እንግዲህ ቤዚክ የሆነ የስነ ምድር እውቀት ያስፈልጋል። ስለዚህ እኔ የምመክረው በኮርስም ደረጃ ይሆን ኢንስቲትዩቶቻችን አሉ፣ የቱሪዝም ኢንስቲትዩቶቻችን አሉ። ለምሳሌ የወፍ ጥናት እናጠናለን እኮ አጥንተናል። እኛ የዱር እንስሳት ጥናት አጥንተናል፣ ሂስትሪ አጥንተናል፣ ካልቸር አጥንተናል። ላይክዋይዝ ጂኦ ቱሪዝምም በቀላሉ ካሪኩለም ውስጥ ገብቶ ኢንስቲትዩቶቻችን ምክንያቱም ሀብት ነው። ወፍን አስጠንተህ ወፍን እንካ ጋይድ ነህና ይሄንን የወፍ እውቀት ያዝ ብለኸው ምድሩን ግን አለመስጠት ማለት መንፈግ ነው፣ ንፉግነት ነው። ምድር ደግሞ የሁሉ ነገር ምንጭ ነች። ስለዚህ ስለ ምድሩ ስለ ምድር መሰረታዊ የሆነ እውቀት የሚጨብጥበት 1 ዓመት የሚሆን 2 ዓመት የሚሆን ኮርስ ያስፈልገዋል።
ያንን ኮርስ ለመስጠት ደግሞ እኔ ብቻ አይደለሁም የዩኒቨርሲቲ አስተማሪዎች ምን የማውቃቸው ወዳጆቼ በጣም ኪን ኢንትረስት አላቸው ማህበረሰቡ እንዲያውቅ ስለ መሬቱ ስለ ምድሩ እንዲያውቅ በጣም ብዙ ፕሮፌሰሮች ዶክተሮች ሌሎችም አካላት ስለ ምድር ዕውቀት ሊያስጨብጡ የሚችሉ በርካታ ሰዎች አሉ እውነት ሰው የለም ተብሏል ስለዚህ የምመክረው እነዚህ ኢንስቲትዩቶች በተቋም ደረጃ ጂኦ ቱሪዝምን ጂኦ ፓርክን ጂኦ ሄሪቴጅን ጂኦ ኮንሰርቬሽንን በኮርስ ደረጃ እንዲሰጡ ዜን ልክ የወፍ ዕውቀት ሳይኖረኝ እኔ ቱሪዝም ስገባ አሁን የተወሰነ የሆነ ለማሳፍር አንድን ተጓዥ ይዤ ሲሄድ እቺ ምንድነች ሲለኝ እምልበት ማቴሪያልና ዕውቀት አስጨብጦኛል ላሊበላ ሲሄድ ስለ ታሪኩ የምናገርበት ዕውቀት አስጨብጦኛል ግን አት ዘ ሴም ታይም ስለ ይሄንን ሮክ ለምመረጡት እንዴት ተፈለፈለ የሚለውን የሆነ ምድራዊ የሆነ ዕውቀት የለውም ታሪኩን እናገራለሁ ቅዱስ ላሊበላ ሰራው እላለሁ እንለያያለን እንዴት ለምመረጠው የዛ ማህበረሰብ ክፍል እንዴት ስለ ስነ ምድር አወቀ ብትለኝ ግን አልመልስም ይምርሃነ ክርስቶስ እንዴት ተሰራ አሸተ ማርያም እንዴት ተሰራች የአክሱም ሐውልት እንዴት ቆመ ከምን ድንጋይ ተፈጠረ ለምን ማን ፈለፈለው የነበራቸው ዕውቀት ምን ያህል ነበር የሚለውን ነገር በእያንዳንዱ ሴክተር ላይ የሰሜን ተራሮች ባሌ ተራሮች የስምጥ ሸለቆ ሐይቆች እንዴት ተፈጠሩ ምንድናቸው እድሜያቸውስ ምንድነው የሚለውን ነገር እነዚህ በኮርስ የሚያልቁ ናቸው እውነት ለመናገር ቤዚክ የሆነ የስነ ምድር ዕውቀት ታስጨብጣለህ ከዛ በእያንዳንዱ ሳይት ላይ ያለውን ሲግኒፊካንስ ጂኦ ቱሪዝም ጉብኝት ያለውን ሲግኒፊካንስ ታሳውቃለህ በዚህ መልክ ማፍራት እንችላለን አስጎብኚዎችን የቱር ኦፕሬተሮችን በዚህ መልክ ማፍራት እንችላለን ፕሮግራምም ስንሰራ በዚሁ መልክ ጂኦ ቱሪዝሙን እንደ ሀብት ቆጥረን ለውጭ መሸጥ እንችላለን ሰውም ጎብኚውም አሃ ኢትዮጵያውያን ይሄን ያህል የምድር ዕውቀት አላቸው የስነ ምድር ዕውቀት አላቸው ብሎ ወደዚህ በጣም ብዙ ደብል እና ትሪፕል ይሆናል ነው የምለው እኔ እና በዚህ መልክ ትውልዱ ሊያውቅ ይገባል እላለሁ አመሰግናለሁ አቶ እንቁ ሙሉጌታ እጅግ በጣም አድርጌ አመሰግናለሁ ያለህን ልምድ ዕውቀትህን በተለይ ስለ ጂኦ ቱሪዝም ስለ ጂኦ ሳይት የተለያዩ ጉዳዮችን አንስተን ተወያይተናል ለተመልካቾቻችንን በጣም ሰፊ የሆነ ግንዛቤ ፈጥረሃል እና እግዚአብሔር ይስጥልኝ በጣም አመሰግናለሁ እኔም በጣም አመሰግናለሁ እዚህ አዲሱ ፖድካስት ላይ ጋብዘህ ይሄን ያህል ስለ ቱሪዝም ስለ ጂኦ ቱሪዝም እና ስለ አጠቃላይ የቱሪዝም እንቅስቃሴ በኢትዮጵያ ውስጥ ስለ አወራን አንተም በጣም የጠለቀ ዕውቀት ስላለ ካንተም ጋር ተገናኝቼ ይሄን ስላወራው ደስተኛ ነኝ በጣም አመሰግናለሁ ውድ የፊደል እንግዳ ቤተሰቦች እንግዲህ የዛሬው ቆይታችን ይሄንን ይመስል ነበር በቀጣይ ደግሞ በሌላ እንግዳ እንገናኝ ይሆናል ስለተከታተላችሁን በጣም አመሰግናለሁ ይሄንን ቻናል ደግሞ ላይክ ያላደረጋችሁ ላይክ ሰብስክራይብ ያያረጋችሁ ሼር ያያረጋችሁ ለሌሎች እንድታደርሱ እጠይቃለሁ አመሰግናለሁ